በኢንተርሴሽን አገልግሎት መካከለኛ ማን ነው? ኢየሱስ ነው ወይስ ቅዱሳን? ስለ ቅዱሳን ይጠይቁኝ። ስለማን ልጠይቅህ? ስለ ቅዱሳን። ስለ ቅዱሳን እየጠየቅኩ እኮ ነው። ስለ ቅዱሳን ሲጠይቁኝ ከክርስቶስ ጋር ያነጻጽሩ ፓስተር። ኖ ስለ ቅዱሳን አይደለም። ስለ አሁን ደቂቃ ያዙልኝ። ርዕሳችን ስለያዝም ፓስተር ደቂቃው ይሄዳል። ይኸውልህ ስለ ቅዱሳን ብቻ አይደለም እዛ ጋር አሁን ርዕሳችን ወንድምዬ መዝሙረ ፓስተር ስለ ቅዱሳን ይጠይቁኝ ፕሊዝ፣ ደቂቃውትን ይጠቀሙ። ቆይ ባኮትን አንዴ እኔ ስለ ቅዱሳን አይደለም እያወራን ያለ ነው። ስለ ቅዱሳን ነው ርዕሳችን ፓስተር። እባኮትን አንዴ እኔ እስካሁን ያወራነው ስለ ቅዱሳን ምልጃ ስለ ምልጃ ነው እያወራን ያለ ነው እንጂ እሱ ላይ ጠይቁኝ። ጥያቄ እየጠየቅኩት ነው። ይጠይቁኝ ስለ ቅዱሳን። እባኮትን አንዴ ዝም በሉልኝ በአክብሮት። አረ ስለ ቅዱሳን ይጠይቁኝ ፓስተር። እባኮትን ደቂቃን እየበሉብኝ ነው። እባኮትን ዝም በሉ አንዴ። ስለ ቅዱሳን ብቻ አይደለም እያወራን ያለ ነው። ስለ ቅዱሳን የምልጃ አገልግሎት ነው። እኔ አሁን ስለ ቅዱሳን የምልጃ አገልግሎት ነው የምጠይቆት ያለው። የቅዱሳን የምልጃ አገልግሎት እና የኢየሱስ ክርስቶስ የምልጃ አገልግሎት ሚዲየተሩ ማን ነው? ቅድም ስናገር እኔ ሚዲየተር ነው የሚያማልደው ብያለሁ። እነሱ ሚዲየተር ናቸው? መካከለኛ ናቸው ወይስ አይደሉም? ቅዱሳን ማን መካከል? ፍጡርን ከፈጣሪ አናወዳደርም እኛ ክርስቲያኖች። እባኮትን አይረብሹኝ። እባኮትን መልስ እኮ ይመልሳሉ። ርዕሴን ጠብቄ ነው የምሄደው። እባኮትን ስለ እግዚአብሔር ምንም ቢሉኝ ርዕሴን ጠብቄ ነው የምሄደው። እባኮትን እየረበሹ ነው። እኔ እባክሽን ቢሉኝ እንኳን ርዕሴን ጠብቄ ነው የምሄደው። እባኮትን ልለምነውት። ነገርኩት እኮ እባክሽን ቢሉኝ እንኳን እኔ ሚዩት ያርጉት አንዴ እባኮትን። ጥያቄና መስለ ሚዩት መደረግ የለም ፓስተር። እሺ አይመልሱልኝ። ጥያቄ ልጨርስ። እሺ ዝም በሉና አዳምጡኝ እባኮትን። በአክብሮት እኮ ጥያቄ ከሆነ ጥያቄ ነው። ዝም ብዬ አላዳምጥም ፓስተር። ጥያቄና መልስ እንዴት መሰሎት? ይጠይቃሉ መልሳለሁ። እባኮትን እሺ መልሱልኝ። ጥያቄ እኔ ግራ ከገባሁት እኔ ያስረዳውታለሁ። ጥያቄ ግራ አልገባኝም። ርዕስ ይጠብቁ ነው ያልኩት። እባኮትን አይረብሹ። ኧረ ጥያቄ ጠይቁኝ። እባኮትን አይረብሹ። እባኮትን ጸጥ በሉና ጥያቄን አዳምጠው እባኮትን። እሺ ጥያቄ አንድ መልስ ከሌሎት የለኝም ማለት ይቻላል። አላቅም ማለት ይቻላል። እሺ በቃ አላቅም። እስቲ እሺ አላቅም። ጥያቄውን መስማት ስለምፈልግ አላቅም እኔ። ጥያቄዎትን ቅዱሳን ምልጃ ላይ ጠይቁኝ እባክዎትን። እባክህን መምህር መዝሙረ። እሺ የመጀመሪያው ልለፈው። ጥያቄ 2 የኢየሱስ ክርስቶስ የምልጃ አገልግሎትና የቅዱሳን እሺ እባክዎትን የቅዱሳን ምልጃ በምን ላይ የተመሰረተ ነው? በጣም ጥሩ። ማገዝ፣ ክርስቲያኖችን በጸሎታቸው ማገዝ። አልተመለሰም። ላሳይ ማስረጃ ያላሳይ። እባክዎትን መልስ ጥያቄን ይረዱኝ። ማስረጃ ያላሳያ ቆዩኝ። ጥያቄውን ይረዱኝ መጀመሪያ እባክዎትን። እሺ በምን ላይ የተመሰረተ ነው ስለው ዓላማውን አይንገሩኝ ወይም ፐርፖዙን አይንገሩኝ። እኔ የቅዱሳን የምልጃ አገልግሎት መሰረት ያደረገው በምንድን ነው? ክርስቲያኖችን በማገዝ ላይ። እባክዎትን እሱ ጥቅሙ ወይም አገልግሎቱ ነው። መሰረት ያደረገው በምን ላይ ነው? ክርስቲያኖችን በማገዝ ላይ ነው መሰረት። እባክዎትን መልስ አይደለም እሱ ይሄ ነው መልስ አይደለም። አልመለሱልኝም። እሺ በቃ አልመለሱልኝም። እኔ ለመልሰው በጣም ጥሩ። መልሱ ምን መሰረት? የቅዱሳን የምልጃ አገልግሎት መሰረት ያደረገው በክርስቶስ ኢየሱስ ስም ላይ ነው። በቃ ይሄ ዮሐንስ 14 ምክንያቱም በስሜ የምትለምኑትን ጠይቁኝ እኔ እሰጣችኋለሁ። ስለዚህ ቤዝድ ኦን ዛት በዛ መሰረት ነው ያደረገው። እኔ እሰጣችኋለሁ ካለ ለምን በቅዱሳን አልመለሱትም? በቃ ምን አልመለሱትም። ወደ ሶስተኛ ጥያቄ እሺ ሂዱ። ኢስ ፋይን። እሺ የቅዱሳን የምልጃ አገልግሎት የሚያድነው የማዳን ኃይሉ የተወሰነ የተገደበ ነው ወይስ ያልተገደበ? እሺ የእነሱ ምክንያት ናቸው፣ እነሱ አጋዥ ናቸው። አዳኙ ክርስቶስ ነው። ስለዚህ አዳኙ መሐሪው ኢየሱስ ክርስቶስ ነው። የምሕረቱ ደግሞ ነገር የክርስቶስ አይገደብም ነው። እኔ የክርስቶስን ምሕረት የአዳኝነት አልጠየቅኩትም መምህር። የጠየቅኩት
በቀጥታ ነው ስለ ቅዱሳን መለስኩሎት እኮ። እሺ ጠይቁን ድጋሚ። አልመለሱልኝም። መልስ በትክክል ይመልሱልኝ። የነሱ የቅዱሳን የምልጃ አገልግሎት የተገደበ ነው ወይስ በፓወር በኃይል የተገደበ ነው ወይስ ያልተገደበ? እሺ መልካም። ሲጀመር እኛ ምን እናምናለን መሰሎት ፓስተር? ጸሎት፣ ምልጃ ሁሉ የሚቀርበው ወደ እግዚአብሔር ነው። ስለዚህ የነሱ ኃይላቸው የነሱ ፈዋሻቸው ጸሎትን ሁሉ የሚያቀርቡት ወደ እግዚአብሔር ስለሆነ ከነሱ የሚጠበቀው መጸለይ መለመን ነው። እግዚአብሔር ደግሞ ፈዋሹ ጸሎታቸውን ሰምቶ የሚመልስላቸው እሱ ነው። ስለዚህ ከኃይል ከጠየቁኝ ኃይሉ የክርስቶስ ነው፣ ኃይሉ የእግዚአብሔር ነው። በራሳቸው ኃይል የላቸውም። እሺ መልሱ አልተመለሰም። የተገደበ ነው፣ ሊሚትድ ነው። ይህንን ሮሜ ምዕራፍ 8 ቁጥር 26 የቅዱሳን የምልጃ አገልግሎት የተገደበ ነው። ያልተገደበው የኢየሱስ ነው። ይህም ዕብራውያን ምዕራፍ 7 ቁጥር 25 ነው። እንግዲህ በደንብ እየተማሩ ነው። ጥሩ ትምህርት እያገኘ ነው። እሺ የቅዱሳን የምልጃ አገልግሎት እንግዲህ 5 ጥያቄ ያክል ጠይቆታለሁ። እስካሁን አንዱንም አልመለሱልኝም። የቅዱሳን የምልጃ አገልግሎት የተደገፈው በማን ነው? በሰው ነው? በፈጣሪ? እሺ ደጋግሜ ልመልስሎት። እኛ ቅዱሳን ይማልዳሉ ስንል ይጸልያሉ ስንል ኃይላቸው፣ ብርታታቸው፣ ድጋፋቸው፣ ምርኩዛቸው የእግዚአብሔር ኃይል ነው፣ መንፈስ ቅዱስ ነው። ስለዚህ በራሳቸው ኃይል በራሳቸው የሚለው የውሸት ክስ ነው። እኛ በራሳቸው ብለን አናቅም። ይልቁንም መንፈስ ቅዱስ በረዳቸው እግዚአብሔር በሰጣቸው የጸሎት ጸጋ፣ የልመና ጸጋ፣ የማስታረቅ ጸጋ ይህን ይፈጽማሉ። እግዚአብሔር ደግሞ ጸሎታቸውን ሰምቶ ልመናቸውን ሰምቶ በረከቱን እርቁን ያደርጋል። እሺ መልሰውልኛል ብዬ ልቀበለው። የተደገፈ ነው። አልተመለሰልኝ ይበሉ፣ ችግር የለም። ችግር የለም። ለምን ዋሻለሁ ወንድሜ? መዝሙርዬ አልዋሻም። ለምን ዋሻለሁ? የተመለሰውን እሰጣለሁ። ከ6 1 መልሰውልኛል። የመጨረሻና የመጨረሻ አለው ደቂቃ አረገና የመጨረሻማ እንደ 6 ደቂቃ አለው። አይ ጥያቄ ከዚህ በላይ የለኝም። በቃ ምክንያቱም አትመልስልኝም። ስለዚህ የመጨረሻ ጥያቄ የቅዱሳን በደንብ ስሙኝ። የቅዱሳን የምልጃ አገልግሎት ሮሉ ምንድን ነው? ወይም ሮል ስሎት ድርሻ ማለቶት ነው። ድርሻ እሺ፣ ማገዝ፣ ክርስቲያኖችን በጸሎት ማገዝ። አልተመለሰም። ድርሻውን ነው። እኔ እሱ ውጤት ወይም ደግሞ አገልግሎቱ ድርሻውን ነው የጠየቁት። ድርሻው ምንድን ነው? ሮሉ በእንግሊዝኛ ምንድን ነው? ሮል ኦፍ ቢሊቨርስ ኢንተርሴሽን የቅዱሳን ምልጃ አገልግሎት ሮሉ ምንድን ነው? ክርስቲያኑ እሺ ልመልስሎት። የቅዱሳን በክርስቶስ አምነው ወደ ቤተክርስቲያን የተጨመሩ በደሙ እርቅን፣ ምሕረትን፣ የዘላለም ሕይወትን ያገኙ ሰዎች ዴይሊ ባላቸው የህይወት ውጣ ውረድ ላይ በዚህ በዓለም ሳሉ በፈተና በመከራው ስለሚያልፉ ከዛ ውጊያ ከዛ ፈተና ይጠበቁ ዘንድ አንዱ ስለ አንዱ ይጸልያል። አንዱ ቢተክም አንዱ ሸክም ይሸከማል። ስለዚህ ሮላቸው ምንድን ነው ከተባለ በቤተ ክርስቲያን ያሉት ክርስቲያኖች ጸሎት፣ ልመና እያደረጉ በዕለት ዕለት የመንፈሳዊ ሩጫቸው በጸሎት በልመና ማገዝ፣ ወደ ክርስቶስ ማድረስ። አመሰግናለሁ። እግዚአብሔር ያክብርልን። በእውነት ነው። ይህንን የሚያረካ መልስ አንድ ብቻ መለሱልኝ። በጸሎት ነው። በጣም አመሰግናለሁ። በጸሎት ነው። ስለዚህ ከ6 ጥያቄ 2 መልሰውልኛል። በፍጹም ቅዱሳን የሚያማልዱት የምልጃ አገልግሎታቸው ከኢየሱስ የምልጃ አገልግሎት በፍጹም የተለየ መሆኑን አስረግጬ ነግሬታለሁ። ተንኪው ይጠይቁኝ። 5 ደቂቃ አለዎት ፓስተር። ጥያቄን ጨርሻለሁ። ሌላ ጥያቄ ከጠየቅኩ ኢየሱስን ትነካብኛለህ ስለምትለኝ ካላልከኝ ልጠይቆት ይጠቀሙሽ፣ ችግር የለም። በቃ ይጠይቁኝ፣ ደስ ይበሉት፣ ይጠይቁኝ። 4 ደቂቃ ስላሉት ይጠይቁኝ። እሺ ኢየሱስ ክርስቶስ ግድ የለውም። ጨርሻለሁ። ጥያቄ ይጠይቁ፣ ችግር የለውም። 4 ደቂቃ አለው ፓስተር፣ ይጠይቁ። እስካሁን አንድ ጥያቄ እስቲ ቅዱሳን ማለት ነው። ቅዱሳን የሞቱት ቅዱሳን ያማልዳሉ? እሺ በጣም ጥሩ። እኛ ሲጀመር ሞት የሚለው ነገር ምን ማለት ነው ስንል ሞት ከስጋና ነፍስ መለየት ነው። ነፍስ ግን አዋቂነቷ፣ ተናጋሪነቷ፣ ሕያውነቷ፣ ዘላለማዊነቷ ይቀጥላል። ስለዚህ ቅድም ባሳየሁት በዮሐንስ ራእይ ላይ ቅዱሳን በሰማይ ሲጸልዩ አይተናል። ቅዱሳን በምድር ስላሉት ክርስቲያኖች ሕማም መከራ እንዳይበዛባቸው የሚያበዙባቸውም እግዚአብሔር እንዲያስታግስላቸው ሲለምኑ አይተናል። ስለዚህ ይጸልያሉ፣ ይለምናሉ። ሳሳተ ትርጉም ነው።
እሱን መጽሐፍ ቅዱስ አይደግፎትም። እና የሞቱት ቅዱሳን ጸሎት የሚጸለየው በመጽሐፍ ቅዱስ በዚህ በእጃችን ባለው መጽሐፍ ቅዱስ ሕያው ጥያቄ ጠይቁኝ እባክዎትን ፓስተር፣ ደቂቃዎትን አሁን ስፈቅድልዎ ደግሞ ጥያቄ ጠይቁኝ። ግድ የለም ጨረስኩኝ። በቃ ጨረሱ? ጨርሻለሁ። ቀጥሉ። እሺ በጣም ጥሩ። እድሜ 15 ደቂቃ አስቀምጥልኝ። ደቂቃውን ጀምራለሁ። ፓስተር ሚዩቶችን ያንሱ። ሚዩት ማድረግ እሺ፣ ፓስተር ያንሱ ሚዩቶትን። ሚዩት ማድረግ አይጠበቅቦት። እሺ፣ የአንደኛ ቆሮንቶስ ምዕራፍ 12 ላይ ከአካልን ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ያ ያስፈልጋቸው። ይቅርታ፣ ቁጥሩን ይቅርታ። እሺ፣ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 22 ጀምሮ ነው የማነባው። ጥያቄን በደንብ ይስሙ። ጥያቄ ምንድን ነው? እነዚህ ደካማ ብልቶች ያልከበሩ ብልቶች እገዛ ያስፈልጋቸው ይላል። የከበሩ ብልቶች ግን እገዛ ያስፈልጋቸውም ይላል። ምን ማለት ነው? ፓስተር ደቂቃዬን ቶሎ ልጠቀም። ቶሎ መልሱኝ። እንደኔ ያውለት በዚህ ቦታ ላይ ሐዋርያ ጳውሎስ የሚያስተምረው ምን መሰሎት? ቃሉን ያንብቡልኝ እንደገና። እሺ በደንብ ያስተምር። ጥያቄ ላቅርበው ድጋሚ። ምን አለ ቅዱስ ጳውሎስ? ከአካልም ብልቶች ያልከበሩ ሆነ ይመስሉ በሚበዛ ክብር እናለብሳቸዋለን ይላል። ያልከበሩትን በሚበዛ ክብር እናለብሳቸዋለን ይላል። የከበሩት ብልቶች ግን ይህ አያስፈልጋቸውም። ያልከበሩት እነማን ናቸው? የከበሩት እነማን ናቸው? ግድ የለም ዝርዝሩን እዛ ጋር ኮንቴክስቱን ማንበብ ስለሚጠበቅብን ኮንቴክስት ውስጥ እናገኛለን። የከበረ ያልከበረ የሚለው ምን ማለት ነው? ፓስተር ይመልሱልኝ ፕሊዝ፣ ደቂቃ የለኝም። እኔ ያልከበሩ እነማን ናቸው? የከበሩ እነማን ናቸው? ካላወቅኩት አላውቀውም ይበሉ ልለፋው። ግድ የለውም እዛው ጋር ስላለ እንግዲህ ለምሳሌ ልንገሮት። ያልከበሩ እነማን ናቸው? የከበሩ በጣም ቀላል ጥያቄ ነው። ያልከበሩ የተባሉት እነማን ናቸው? የከበሩ እነማን ናቸው? እዛ ጋር ስላለ ማንበብ ይጠበቅብናል። አሁን እንደዚህ ነው ልል አልችልም። እዛ ጋር ማንበብ አለብን። ልለፋው። ስለዚህ አይደለ ልለፋው ማለት ትችላለ። ኦኬ፣ እኔ ችግር የለውም። እንደርሱ አልተመለሰኝም አልልም። በቃ ሜቢ አልተዘጋጁ ይሆናል ብዬ ነው የማስበው። አልፈዋለሁ። ችግር የለውም። እሺ ኖ ካሉ ይመልሱልኝ። ጥሩ። ያልከበሩ እነማን ናቸው? ይኸውልህ መልሱ ነግሬሃለሁ እኮ ደካማ ቨስልስ የሚባሉ ያልከበሩ እነማን ናቸው ፓስተር? በቃ ልለፎት። ኦኬ ገብቶኛል። ችግር የለውም። እሺ በቃ እሱ እኔ ምን ይሰራልኛል የገባኝን ፓስተር። እርሶም እኔም ባላይምሮ ነን ይገባናል። እሺ ልቀጥል። እሺ በብልቶች መካከል እርስ በእርስ ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን አለ። ለምሳሌ እነዚህ ብልቶች በክርስቶስ ያሉ ብልቶች ናቸው አይደሉም? ይህ ምሳሌ ነው የነገረህ እንጂ በክርስቶስ ያሉ ብልቶች ናቸው። ስለ ክርስቶስ ያሉ ብልቶችን በኋላ ነው የሚነግርህ። አሁን ምሳሌ ጥያቄን ይመልሱልኝ። ነው አይደለም ይበሉኝ። በክርስቶስ ያሉ ብልቶች ናቸው አይደሉም? የቶቹ? የከበሩትም ያልከበሩትም ብልቶች። የከበሩትን ያልከበሩትን ብሎ ጳውሎስ የሚናገረው በኋላ እሱን ተጠቅመው በምሳሌነት ስለ ክርስቶስ በኋላ ይበሉኝ። መልሴን ነው የምፈልገው ፕሊዝ። እየመለስኩት ነው። ምሳሌ ነው ያሉት ወይስ አይደሉም? አካል ያለው አካሉ አንድ ነው። ብልት በክርስቶስ ውስጥ በአካል ውስጥ ነው ያለው። ክርስቶስ ላይ ያሉ ብልቶች ናቸው ወይስ አይደሉም? ጥያቄ ልክ ነው። ልክ ነው። ምን ማለት ነው? ናቸው ነው። ይኸውልህ በአካሉ ክርስቶስ ነው። ብልቶች ክርስቲያኖች ናቸው። ስለዚህ ብልቶች በአካል ውስጥ ነው ያሉት። ስለዚህ ብልቶች ተባሉት ክርስቲያኖች ናቸው አይደል? ክርስቲያኖች ብለን እንውሰዳ። በጣም ጥሩ መልካም። እነዚህ ብልቶች አንዱ ሲሰቃይ ሁሉም አብረው ይሰቃያሉ አይደል? እውነት ነው። አንዱ ሲከበር ደግሞ ሁሉም ይከብራሉ አይደለ? እውነት ነው። በጣም ጥሩ። እነዚህ ብልቶች በስጋ ያሉ እኔና እርሶ ወይም ክርስቲያን የሚባሉት ብቻ ናቸው ወይስ በአጸደ ነፍስ ያሉ ለክርስቶስ መስክረው እውነተኛ ምስክሮች ሆነው ያለፉት? በክርስቶስ በሕይወት ያለንን ብልቶች ሲል ብልት የሞተ ብልት አይልም። እዛ ጋር አካል ሲል የሞተ አካል አይደለም የሚነግረው። ስለዚህ ቅዱሳን ጥያቄን ይስሙኝ። ስለዚህ ለምሳሌ እርሶ በክርስቶስ አካል ላይ ያሉት አሁን ብልቶ ነው። እኔ በክርስቶስ አሁን በሕይወት ያለው ብልት ነኝ። በጣም ጥሩ። ሲሞቱ ከክርስቶስ አካልነት ይለያሉ? ጳውሎስ እንደዛ ሊል አይደለም እዚህ ቦታ። እኔ ጥያቄን ይመልሱልኝ ፕሊዝ ፓስተር። እርሶ ሲሞቱ ከአካል ብልትነት ይለያሉ ወይስ አይለዩም?
አካል ክርስቶስ ነው ተባብለናል። እኔ ስለ ክርስቶስ ስለ እርሶ ነው የጠየቁት። ከአካሉ ብልትነት ይለያሉ ወይስ አይለዩም? ከየትኛው አካል እየተነበበ ካለው አካል ነው ወይስ ከአካል ከስጋዬ ማለት ነው? ከክርስቶስ አልለይም። ለምንድን ነው የምንለየው? አይለዩም። በጣም ጥሩ። ስለዚህ ካልተለዩ እነዚህ አንዱ ብልት ሲሰቃይ እርሶ ያ ስቃይ ይሰማዎታል ወይስ አይሰማዎትም? በህይወት ካለ አሁን ጳውሎስ እየተናገረው ስለሞቱ አይደለም ብራዘር፣ ኮንቴክስቱ ሌላ። ከሞቱ በኋላ ከክርስቶስ አካልነት ይወጣሉ። ያ የአንተ ቨርሽን ነው። ጳውሎስ እዛ ጋር እየተናገረ ያለው በህይወት ነው። ይመልሱልኝ። ከሞቱ በኋላ ቅዱሳን ከክርስቶስ አካልነት ይወጣሉ ይለያሉ? አግባባዊ ጥያቄ አይደለም፣ መልሼልሃለሁ። ይመልሱልኝ። አግባባዊ ጥያቄ አይደለም ብሎ ማለፍ የለም። አላቅም ወይ ደግሞ እለፈው በልኝ እንደቅድም ደግመህ ያለበለዚያ አጠይቀኝ። እሺ በቃ ጥሩ። ሌላ ጥያቄ አጠይቀኝ። ልቀጥል። በቃ ፓስተር የኔ ደቂቃ ነው። በቃ የኔ ደቂቃ ነው። ደቂቃ እንዳይገርም እንደ እርሶ እንዳሉ ችግር የለውም። ሰሚ ያለ እኮ መቼም ማድማጫ። ኧረ ልቀጥል ፕሊዝ ፓስተር ልቀጥል። እሺ በጣም መልካም። እሺ ለምሳሌ በዚህ በሐዋርያት ሥራ ምዕራፍ 9 ቁጥር 16 ላይ በሐዋርያት ሥራ ምዕራፍ 9 ቁጥር 16 ላይ 16:9 ላይ ሶሪ ይቅርታ። እሺ 16:9 ላይ እንዲህ ይላል፣ ራእይም ለጳውሎስ በሌሊት ታየው፣ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ስለሚነው ነበር ይላል። ይሄ የመቄዶንያ ሰው ትክክለኛ ሰው ነው ወይስ አይደለም? ትክክለኛ ሰው ማለት ምን ማለት ነው? ትክክለኛ ሰው ማለት እንደና እንደርሶ ሰው ነው ወይስ አይደለም? ሰው ነው። በራእይ ነው ያየው። ግን በራእይ ነው ጳውሎስ ያየው። እኔ ስለ ራእይ አልጠየቅኩትም። የጠየቁት ጥያቄ በደንብ ይስሙ። የጠየቁት ጥያቄ ይህ የመቄዶንያ ሰው ሲለምን የነበረው ማንን ነው? ይኸውልህ ጳውሎስ በራእይ ነው ያየው። እኔ የጠየቁት ጳውሎስ ምን አየ አይደለም የጠየቁት። ጥያቄን በደንብ ይስሙ። የጠየቁት ጥያቄ ይህ የመቄዶንያ ሰው ምን እያደረገ ነበረ? ወደዚህ ናና እርዳን ብሎ ሲለምን ነበር። ማን ነው የሚለምነው? ያ የመቄዶንያ ሰው ጳውሎስን። ጳውሎስ አጠገቡ ነበር? በህልም እኮ ነው፣ በራእይ ነው ብራዘር። ኧረ እኔ እሱን አልጠየቁትም። እኔ ጳውሎስ ምን አየ አላልኩም። የጠየቁት ጥያቄ ይህ የመቄዶንያ ሰው አጠገብ ጳውሎስ ነበር ወይ? ጳውሎስ አጠገቡ አልነበረም። ጳውሎስ አጠገቡ አልነበረም። ጳውሎስ የመቄዶንያ ሰው ያለበት ሀገር ውስጥ ነበር? አልነበረም። እሺ ታዲያ ሳየው ለምንድን ነው የሚለምነው? ይኸውልህ ያንተን ስህተት ልንገርህ። የኔ ስህተት ይተውት፣ ጥያቄውን ይመልሱ። ሳየው ለምንድን ነው የለመነው? እኔ ጥያቄ በራእይ አይቶት። ማንን ያየው? የመቄዶንያን ሰው። ማን ነው መቄዶንያ ሰው? ጳውሎስ ነው በራእይ ያየው? ጳውሎስ ነው የመቄዶንያን ሰው በህልማ በራእይ አይቶት። እኔ ስለ መቄዶንያ ሰው ስለ ጳውሎስ አልጠየቅኩትም። የመቄዶንያ ሰው ጳውሎስን በአይኑ ሳያየው በአካል ሳያገኘው ለምንድን ነው የለመነው? አሁን እኮ ሳቅ ብቻ ሆኑብኝ እኮ። ከሳው ቀጥሎ በቃ መልስ እየመለሱልኝ አይደለም። ጥያቄን በደንብ ይስሙ። የመቄዶንያ ሰው ቅዱስ ጳውሎስን በአካል ሳያገኘው በአይን ሳያየው ሳይዳብሰው ለምንድን ነው የሚለምነው? ጳውሎስን ለምን እንዲረዳው። በአካል እኮ አያየውም እኮ አያገኘውም እኮ በቃ እንዲረዳው ጸለየ። ስለዚህ ቅዱሳንን በአካል ባናያቸውም ባናገኛቸውም እንጸልያለን። አሁን የራእይ ጉዳይ ነው ብራዘር። እኔ ስለ ራእይ አልጠየቅኩትም። ስለ መቄዶንያ ያደረገው የጠየቅኩት። እንዴት አባቴ ልመልስለት? በቃ ይቅራ፣ ችግር የለውም። እንዳት አባቴ ካሉማ ይቀራል። እሺ የግድ አንተ የምትለው ልበል? ችግር የለውም። አይ ምንም ችግር የለውም። በቃ እኔ እየመለሱ መሄድ ነው የኔ ስራ። እሺ ዮሐንስ ራእይ ላይ ልመለስ። ዮሐንስ ራእይ እንዲህ ይላል። ምን ይላል መሰሎት? ዮሐንስ ራእይ ምዕራፍ 6:9 ላይ ቅድም ያሳየሁት ላይ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። እነዚህ ከመሠዊያው በታች የነበሩት ነፍሳት በምድር ያሉ ናቸው ወይስ የሌሉ ናቸው? የሞቱ ናቸው። የሞቱ ናቸው። ተገድለው የሞቱ ናቸው አይደል? በጣም ጥሩ። በታላቅ ድምፅም እየጮሁ ይላል። እየጮሁ ማለት ነው። እየጮሁ ማለት ነው እኮ ምን ማለት ነው? እየጮሁ ማለት አይደለም አይደል? እየጮሁ የሚለውን እየጮሁ ነው እንግዲህ። ምን ማለት ልበልክ? ለምሳሌ እርሱ ወደ እግዚአብሔር ጮሁ ሲባል ምን ማለት ነው? እሱ የኔ ትርጉም ቃሉን ነው የነገርኩ። ቃል በቃል ነው እየጮሁ ይላል። እየጮሁ ወደ ማን ነው የሚጮሁት? ጥሩ ችግር የለውም። ወደ ማን ነው የሚጮሁት? ወደ እግዚአብሔር ጮሁ። ወደ እግዚአብሔር ሰው ጮሁ ሲባል ምን ማለት ነው? አሁን እና ስለ ቃሉ እዛ ጋር በመጽሐፍ ቅዱስ አንድ ሰው ወደ እግዚአብሔር ጮኸ ከተባለ ምን ማለት ነው? ጸለየ። ይሄ ቀላል እኮ ነው ያለው እኮ። በጣም ጥሩ ጸለየ። እሺ በሰማይ ቅዱሳን ይጸልያሉ? አይጸልዩም።
እሺ በታላቅ ድምፅም እየጮሁ የት ሆኖ ነው የሚጮሁት? በሰማይ። መጮህ ማለትም ማለት ነው እባኮትን መጮህ ማለትም ማለት ነው ፓስተር። ለምን ይደጋግሙታል? ይኸውልዎት መጮህ ማለትም ማለት ነው ስለ ካርዱ ነው። በዚሁ መጮህ ማለት ነው። እባኮትን መለስኩልዎት አይደል? መጮህ ማለት ጸለዩ ማለት አይደለም። አንተ የፈለከውን ነው የመለስኩልህ እንጂ መጮህ ጸለያ አይልም። እኔ ያልፈለኩትን ይመልሱልኝ። ቅዱሳን በሰማይ ያሉ ቅዱሳን ወደ እግዚአብሔር እየጮሁ ነው አይደለም? እየጮሁ ነው። ወደ እግዚአብሔር ጮሁ ማለት ነው ማለት ነው አትበልን። ጮሁ ይላል ጮሁ። እሺ ችግር የለውም። እሺ ቅድም መልሰውልኛል፣ እሱን ይዛለሁ። ኖ ስለ አንተ ጭቅጨቃ ነው የመለስኩልህ። እኔ ቃሉ ጮኸ ነው የሚለው። ጮኸ ጮኸ ማለት ጸሎት ነው። ጮኸ ማለት እንትን ነው፣ ሌላ ቨርሽን ነው እሱ። ጮኸ ነው ያው እዚህ ጋር የጮኸቱ ዓላማ እዚህ ጋር ስላለ ጥሩ ነው። ችግር የለውም። ምን እያሉ ጮሁ? ጸለዩ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም አሉ። እሺ እነዚህ ቅዱሳን ስለማን ነው እየለመኑ ያሉት? ስለሞቱት፣ ስለተገደሉት እየለመኑት አይደለም። ጮሁ ነው የሚለው። ጮሁ ነው። ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድ ማለት ነው። ልመና ነው። ምን ማለት ነው? ይንገሩኛ። እርሶ ኖ ምን ማለት እንደሆነ እኔ ጠያቂ እኮ ነኝ ፓስተር። እንደ እኔ ጠይቀው መልሰው አትፈርድም ብሎ ማለት መጠየቅ ማለት ነው። መጠየቅ አይደለም፣ ጠየቁ አይደለም። እሺ ምን ማለት ነው? ይፍቱልኛ። ጮሁ ነው የሚለው እኮ ይኸው ጮሁቱን እኮ አነበብኩሎት። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖሩት እስከ መቼ አትበቀልም? ይሄ ምን እያደረጉ ነው? እግዚአብሔርን እየጮሁ ነው። ፍርድን እየተጠባበቁ። የማንም ፍርድ? የእግዚአብሔርን። ስለማ? ስለሞቱት። ስለሞቱት? ስለተገደሉት። እንዴ የተገደሉት እኮ ናቸው እየጮሁሉት። ኦኬ አትፈርድምን? ስለፈሰሰው ደም አትፈርድምን እኮ እያሉ ነው ያሉት እኮ። ምን ላይ? ስለማ? በምድር ላይ እነማን ላይ? ይኸውልህ በሰማይ ላይ ሆነው በምድር ላይ ላላ ይኸውልህ በምድር ላይ በሚኖሩት ይላል። እሺ እሺ ሰውን ይመልሱልኝ። በምድር ላይ ስለሚኖሩት በምን አውቀው ነው የሚጸልዩት? እኔ ከሳቁ ቀጥሎ በቃ ተወኝ ሊሉ ነው መሰለኝ። ኖ እሺ መልሱልኝ። እኔ እኮ ያስቀኛል ጥያቄ። ይመልሱልኝ። እኔ ከሳቁም በኋላ ይመልሱልኝ። ካልሆነ ምንድን ነው የምመልስልህ ጥያቄ? በቃ እሺ ተውት፣ ችግር የለውም። ኧረ ተውት። እኔ ደቂቃ እያለቅ በጣም ብዙ ጥያቄ አለኝ። እሺ ሁለተኛ ዜና ምዕራፍ 21 ቁጥር 12 ላይ እንዲህ ይላል። ምዕራፍ 21 ቁጥር 12 ሁለተኛ ዜና ምዕራፍ 21 ቁጥር 12 እንዲህ ይላል። ይቅርታ አንደኛ ዜና ነው ያለው። እሺ ሁለተኛ ዜና መጽሐፈ ዜና ካልዕ። እሺ ሁለተኛ ዜና ምዕራፍ 21 ቁጥር 12 እሺ ከነቢዩም ከኤልያስ እንዲህ የሚል ጽሕፈት መጣበት። የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባትህ በኢዮሳፍጥ መንገድ በይሁዳም ንጉሥ በአሳ መንገድ አልሄድክምና ይላል። ኤልያስ በዚህ ጊዜ በምድር ላይ ነበር። ይሄን ጽሕፈት ሲልክ ኤልያስ ተገሎ ነበር ማለት ሄዶ ነበር፣ ተነጥቆ ነበር። ታዲያ እንዴት ነው ጽሕፈት የሚልከው? ከየት ነው የሚልከው? አላውቅም። ይህን ክፍል አላነበቡትም? ኖ ፕሊዝ አላነበቡትም። አላውቅም ያሉኝ ከምን አንጻር ነው እያልኮት ነው? ልነግርህ ነው እባክህን። ጽሕፈት መጣ ነው የሚለው አይደለም? ከማ ከኤልያስ ጽሕፈት መጣ ነው። ከየት እንደመጣ መጽሐፍ ቅዱስ አይነግርህ። ከኤልያስ ይላል። ይኸው ኖ ይኸውልህ ባኮትን የተጻፈውን ብቻ ነው የምመልስ እኮ። የተጻፈውን ነው የጠየቆት ያለሁት ከኤልያስ። ቀስ አንዴ ደቂቃ ፓስተር ደቂቃ ነው። ከኤልያስ እንዲህ የሚጽፈት መጣበት። ኤልያስ የት ነበረ በዚህ ጊዜ? ተወስዶ ነበር። በምድር ላይ የለም አይደል? እሺ ከየት ነው ጽሕፈት የሚልከው? አላውቅም። ከኤልያስ መጣለት ነው የሚለው መጽሐፍ ቅዱስ እኮ። ስለዚህ ኤልያስ ያለው በሰማይ ነው። የአንተ ቨርሽን ነው እሱ። እሺ ኤልያስ የት ነው ያለው? የእርሶን ቨርዥን ይንገሩኝ። ኤልያስ የት ነው ያለው? ተነጥቋል። የት ነው ያለው? ተነጥቋል ሲሉኝ የት? በሰማይ። ስለዚህ ከየት ነው የሚልከው ጽሑፉን? ከየት እንደላከ መጽሐፍ ቅዱስ አይነግርህም። እዛ ጋር ከኤልያስ መጣለት ነው የሚልክ። ኤልያስ ከየት ኖሮ ነው ከየት የሚልከው? የት ነው የሚልከው? ደጋግመህ አትጠይቀኝ እባክህን። አትጠይቀኝ። እሺ ጥሩ ችግር የለም አልጠይቆትም። እሺ አትጠይቀኝ አይደለም፣ ደጋግመህ ስትጠይቀኝ እየመለስኩልህ መልሰህ ስትጠይቀኝ ነው ደጋግመህ አትጠይቀኝ አልኩህ። እሺ ፓስተር ምንም ችግር የለውም። እሺ እዛው ለምን ይላል መሰሎት? የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባትህ በኢዮሳፍጥ መንገድ በይሁዳም ንጉሥ በአሳ መንገድ አልሄድክምና
በእስራኤል ነገስታት መንገድ ይሄዳልና የአካብን ቤት እንዳደረገ ይሁዳና በኢየሩሳሌም የሚኖሩትን እንዲያመነዝሩ አድርገሃልና ከአንተ የሚሻሉትን የአባት ቤት ወንድሞች ጋር ይህን ሁሉ ኤልያስ በምን አወቀ? በመንፈስ እግዚአብሔር ገልጦለት። ስለዚህ ቅዱሳን እግዚአብሔር በምድር ላይ ያለው ነገር ይገልጥላቸዋል በሰማይ ሆነው። that's not a conclusion እንደሱ ማለት አይደለም። እሺ ምን ማለት ነው? ይንገሩኛ። የት ነበር? በቃ አይደለም አልኩ። አይደለም ሳይሆን መልስ ይመልሱ እንጂ አይደለም ማለት ቀላል ነው። ይኸውልህ መጽሐፍ ቅዱስን ታውቃለህ? ኧረ ፕሊዝ ፓስተር፣ በቃ ደቂቃ ያለቅ። ሰዓት አልቋል። ጨነቀኝ። እንዴት ልመልስለት? ማጠቃለያ 5 ደቂቃ ስጣቸው። ኤርሚ 5 ደቂቃ ይሰጥና ያጠቃልላል። እኔም መዝሙሬ ነገ ጠዋት ስራ ገባለሁኝና የእናንተ ጨርሼ እዘጋለሁ። ማብራሪያ ሰጣችሁ ማለት ነው። ጥሩ። እሺ ፓስተር ይቀጥሉ። 5 ደቂቃ አለዎት። 5 ደቂቃ ማብራሪያ ነው። እሺ ፓስተር፣ ስለምኑ ማጠቃለያ ነው ማብራሪያ ነው የምትለኝ? ማጠቃለያ ሰመሪ ማለቱ ነው። ማብራሪያ ማለት አይደለም። ማጠቃለያ በል። ማጠቃለያ ፓስተርዬ፣ ማጠቃለያ። እሺ ቴንክ ዩ። እሺ ማጠቃለያ ብራዘር መዝሙሪያ አሁን የጠቃቀስካቸውን በሙሉ በአውዱ ብናያቸው እመርጣለሁ። ለአንተም የምመክር እሱን ነው። አውድ የሚባል ነገር አለ፣ በአውዱ ይፈታል። አሁን የመለስኩልህ መልስ ሁሉ የጠየከኝን ዝም ብዬ ለጥያቄ ነው። አውዱን ግን ብንመለከተው አይደለም። አንደኛ። ሁለተኛ ነገር ይኸውልዎት፣ በግልጽ ያልተጻፈ ነገር ቅዱሳን ያማልዳሉ ለማለት 3 ነገር ያስፈልገናል። አንደኛ በግልጽ ያማለዱበት ቦታ፣ በግልጽ ይሄ ጥራዝ ነጠቅ ጥቅሶችን አይደለም፣ በግልጽ ዶክትሪን ለመስራት ከመጽሐፍ ቅዱስ በትክክል ጥቅሶችን ሳይሆን ጳውሎስ ማማለዳቸውን ነግሮናል ወይ? ኦኬ። ሐዋርያት ነግረውናል ወይ? ነቢያት ነግረውናል ወይ? ኦኬ። በመልእክቶች ተጽፏል ወይ? በወንጌላት ተጽፏል ወይ? ኦኬ። እነዚህ ነገር ሁሉ በማምጣት ነው ቅዱሳን ያማልዳሉ ወይም ደግሞ የቅዱሳን ምልጃ ከኢየሱስ ክርስቶስ ምልጃ ጋር ተመሳሳይ ነው። ሌላም ማለት የምንችለው በእንደዚህ ነው። ስለዚህ ሪፊዩት የማደርገው በሙሉ የጠየከኝን ጥያቄ በአውዱ ፍታቸው፣ በአውዱ የሚፈቱ ናቸው። ኢንጀነራል ግን ምልክ አንደኛ ስለ ማርያም ምንም አልነካህም፣ ስለ ማርያም አልነካም። አንደኛ ማርያም በፍጹም በምንም ታምር ነው የማታማልደው። የማታማልደውንም 5 ሪዝን ነግሬያለሁ። ስለ ቅዱሳን ደግሞ አገልግሎት ማለት የምልጃ አገልግሎት ስነግርህ የቅዱሳን ምልጃ አገልግሎት አዎ ቅዱሳን እንድንማልድ እንድንጸልይ መጽሐፍ ቅዱስ ያዘናል። ቅድም ነግሬያለሁ። ግን በመካከለኛነት አይደለም፣ በፍጹም መካከለኛ በመሆን ሳይሆን በኢየሱስ ስም ዲፔንደንት ነው። በኢየሱስ ስም ነው የሚማልዱት። የኢየሱስን ስም በመጥራት ነው። አገልግሎታቸው ሊሚትድ ነው። በቦታ እንደዚህ ይለያሉ። ይህንን ተናግሬ ላብቃ። የመጨረሻ ስትጸልዩ በሰማያት ያለው አባታችን ሆይ ብላችሁ ጸልዩ። ዳስ ኦል። ስለዚህ ማንም መላእክት ማንም የሞተ በሰማይ ያለ ስለማንም መጸለይ አይችልም። ዳት ኢዝ ኮምፕሊትሊ ከእግዚአብሔር ቃል ውጭ ነው። ቴንክ ዩ ቬሪ ማች። ጨርሻለሁ። ደቂቃ ነው ያዝልኝ። እሺ ደቂቃ እንትን ብለዋል አለሁት በቀኝ ስላሉ ችግር የለም። ወደ መስመር አንዳንድ ጥያቄ ግን ቢፈቀድ ጥሩ ነው። አንዳንድ አጠቃለን ስንጨርስ ሰሙዬ አጠቃላይ ሲጨርሱ 5 ደቂቃ ያደርጋሉና አንዳንድ ጥያቄ ይቁናላው ችግር የለውም። እሺ መዝሙር ጀምር። እሺ ፓስተር በጣም አመሰግናለሁ። ሜቢ ጫን ብዬ እንትን ብዬ ከሆነ የውይይቱ ጸባይ ነው፣ ይቅር በሉኝ። እኔም ትልቅ አክብሮት አለኝ፣ እግዚአብሔር ያክብርልኝ። እንግዲህ ፓስተር አሁን መጨረሻ ላይ ሲጠቀልሉ አሁንም ቢሆን ክርስቶስን ከፍጡር ጋር እያወዳደሩ ክርስቶስን ከቅዱሳን ጋር እያወዳደሩ ነው። ይሄ ትክክለኛ ትምህርት አይደለም፣ ክህደት ነው፣ ምንፍቅናም ነው ባይዘወይ። ምክንያቱም የክርስቶስን ስራ ቤዛነት ማንም አይሰራውም። ማንም ቢሰራውማ ኖሮ ክርስቶስ መምጣትን ባላስፈለገው ነበር። ስለዚህ ኢየሱስ ክርስቶስ ቤዛ ነው። ኢየሱስ ክርስቶስ የሚምር ሊቀ ካህን ነው። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው። ኢየሱስ ክርስቶስ ያለምን ኃጢአት የሚያሰር የእግዚአብሔር በግ ነው። ኢየሱስ ክርስቶስ የአዲስ ኪዳኑ መስዋዕቱን መካከለኛ ነው። ሊቀ ካህን ነው። መምህራችን ነው። ኢየሱስ ክርስቶስ ከአብ ቀኝ ያለ ከአባቱ እኩል የሆነ እርሱ ኢየሱስ ክርስቶስ አምላክ ነው። ጸሎት ሰሚ ነው። ጸሎት ተቀባይ ነው። ፍጥረት ሁሉ ወደ እርሱ ማረን ራራልን እያሉ ይጮሃሉ። ይሄ ደግሞ የክርስቶስ ደም ሁላችንንም ይቅር ይላል። ምክንያቱም መጽሐፍ ቅዱስ ይላል
የክርስቶስ ደም ከኃጢአት ሁሉ ያጥባል ያነጻል ተብሏል። ይህንን ለፍጡር አንሰጥም። ይህን ለፍጡር የሚሰጥ ካለ መናፍቅ ነው፣ ከሃዲ ነው። ምክንያቱም ፍጡር ከፈጣሪ ጋር አይገናኝም። ቤተክርስቲያን ይህንን ጥንቅቅ አድርጋ ታስተምራለች። ይኸው ከኔም እየሰማችሁት ነው። ታዲያ ቅዱሳን ምልጃ ሲባል ምን ማለት ነው? ለምሳሌ በመጽሐፍ ቅዱስ ሐዋርያት ብርሃን ተብሏል፣ ክርስቶስም ብርሃን ተብሏል። ስለዚህ እናወዳድር ነው? ያወዳድር አይደለም። ሐዋርያቱ ብርሃን ቢባሉ በጸጋ ነው፣ ሰጪና ቀሚ ያላቸው። ኢየሱስ ክርስቶስ ግን ብርሃን ቢባል እርሱ እውነተኛ ብርሃን ነው። እኔ እውነተኛ ብርሃን ነኝ ብሏል። እኔ እውነተኛ ብርሃን ነኝ ብሏል። ወደ ዓለም ለዓለም ሁሉ የሚያበራ እውነተኛ ብርሃን ደግሞ ወደዚህ ይመጣ ነበር ተብሎ ጽፏል ዮሐንስ ወንጌል ምዕራፍ 1 ላይ። ስለዚህ ቅዱሳን ብርሃን ቢባሉ በጸጋ ነው። ልክ እንደዛ ሁሉ ቅዱሳን ይለምናሉ፣ ይጸልያሉ፣ ይማልዳሉ ስንል ምን እያለ ነው? ያግዙናል፣ ይጠይቃሉ፣ ጠይቀው መልስ ይጠብቃሉ እያለ ነው። በራሳቸው የሚምሩ አይደሉም፣ የሚያስምሩ ናቸው እንጂ። ኢየሱስ ክርስቶስ ግን አማለደ የሚለው ቤዛነቱን፣ ማለደ የሚለው አስታራቂነቱን፣ በምኑ በደሙ የተደረገውን ደግሞ መማለድ ማልዶ መልስ የሚጠብቅ አይደለም። እርሱ እንደ ፍጡር እርሱ ክብር ይግባው ፍጹም ሰው ፍጹም አምላክ ነውና እርሱ ታራቂም ነው አስታራቂም ነው። የአዲስ ኪዳን መካከለኛ ነው፣ ካህንም ነው፣ ደግሞ የሚምርም ደግሞ ሊቀ ካህን ነው። መጽሐፍ ቅዱሳችን እንዲህ ብሎ ያስቀምጠዋል። ይህንን በደንብ ጠንቃችሁ እንድታውቁ ስለፈለኩኝ ነው። ከዛ ወደ ቅዱሳኑ እመለሳለሁ። ሳንቀላቀል ሳናደባልቅ ጥረት አድርገን እናውቀዋለን ትምህርቱን። ዕብራውያን መልእክቱ የቅዱስ ጳውሎስ ዕብራውያን 2:17 ላይ እንዲህ ይላል። ምን ይላል? ስለዚህ የሕዝቡን ኃጢአት ለማስተሰሪ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ኢየሱስ ክርስቶስ የሚምር ሊቀ ካህን ነው። የብሉይ ኪዳን ካህናት ያስምራሉ እንጂ አይምሩም። ሰው ብቻ ናቸው፣ ታራቂ አይደሉም። ራሳቸው የሚታረቅ ይፈልጋሉ። ኢየሱስ ክርስቶስ ግን ንጹሕ የእግዚአብሔር በግ ነው። እርሱ ከአብ ጋር የተካከለ ነው፣ ከመንፈስ ቅዱስ ጋርም እኩል ነው። ስለዚህ የሚምር ነው። የሚያስምር ብቻ አይደለም፣ የሚምርም ነው። በመስቀል ላይ ይምራልም እያስማረም ነበረም። በቀኝ የተሰቀለውን ምሮታል፣ ወደ ገነት ግባ ብሎታል። ደግሞ ሰይና ስለ እናንተ ደግሞ ቁስላችንን ተሸክሞ ደዌያችንን ተሸክሞ በቁስሉ ፈወሰን። የሚያደርጉትን አያውቁም ብሎ በደሙ ቤዛነት በስጋው ደሙን አፍሶ ስጋውን ቆርሶ ምን አረገን? የዘላለም ሕይወትን እርቅን ሰጠን። አለቀ። ታዲያ ወደ ቅዱሳን እንመለስ። የቅዱሳኑ ግን ስንመጣ የመላእክቱም የቅዱሳኑም የእመቤታችንም ሁሉ እገዛ ነው። ክርስቲያኖች ዴይሊ ባላቸው ሕይወት ሩጫ ላይ እገዛ ነው። ሰው ሰይጣን ፈተነኝ እያለ ሚካኤል ረዳኝ ለማለት ከደበረው ችግር አለ ማለት ነው። ሰይጣን ፈተነኝ ለማለት አፉ ሙሉ የሚናገር ሰው ገብርኤል ረዳኝ፣ የእግዚአብሔር መልአክ ረዳኝ ብሎ ለመናገር ከፈራ ችግር አለ ማለት ነው። መጽሐፍ ቅዱስ ግን እንዲህ ይላል። ዕብራውያን መልእክቱ ምዕራፍ 1:14 ላይ ቅዱስ ጳውሎስ እንድሚላል ይኸው ከቶ ለማን ብላል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ምን ይላል? ምን ለማድረግ ነው የሚለው? ለማገዝ መልአኩ። ይሄ እዚህ ጋር ሁሉ የሚወርሱት መዳን የዘላለም ሕይወት ነው። ምክንያቱም ለሁሉ የተሰጠ መዳን ስለሆነ። እንዴ ክርስቶስ ስላላዳነን ነው እንዴ? ክርስቶስ ማዳን ስለማይችል የክርስቶስ ደም በቂ ስላልሆነ ነው የሚያግዙን የሚያገለግሉን? አይደለም። መልአክ ያግዛል ያገለግላል ሲባል የክርስቶስ ደም በቂ አይደለም ብሎ ቅዱስ ጳውሎስ የሚረዳ ይመስላችኋል? እንደዛ ያለ ነው አይደለም። ጥንቅቅ አድርጎ የሚያውቀው ቅዱስ ጳውሎስ እገዛ ይባላል። የመላእክቱም የቅዱሳኑም ሁሉ ምንድን ነው የሚባለው? እገዛ ነው ማለት ነው። ስለዚህ በመጽሐፍ ቅዱሳችን ይህን እገዛ በአጭሩ ሲያስቀምጥ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አንዱ ብልት ስለ አንዱ ብልት ይኸው ምን ይላል? ይኸው ነገር ግን ይላል ይኸው ከአካልም ብልቶች ያልከበሩ በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸው ብልቶች ክብር ይጨመርላቸዋልና ክብር ያላቸው ብልቶቻችን ግን ያስፈልጋል። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካል አጋጠመው ይላል። በብልቶች መካከል ምን የለም? መለያየት መራራቅ የለም። ይልቁንም አንዱ ብልት ቢከብር ሁሉ ይደሰሳሉ፣ አንዱ ብልት ቢወድቅ ሁሉ ያዝናሉ ማለት ነው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይስጥልኝ። ደቂቃ ያዝልኝና ፓስተርን አንድ ጥያቄ ልጠይቃቸው። ኤርሚ ፈቃደኛ ከሆነ እኔ አለሁኝ። ግን ጥያቄና መልሱ ከመዝሙረ ነበረ ያወራ ነው። አንድ ጥያቄ ከውጭ ተጠየቁና እሱም ይጠየቃል። እርሱም አንድ ጥያቄ ብቻ ነው የምጠይቁት ስላልገባኝ ነው። እሺ አንድ ጥያቄ ልጠይቆት ፓስተር። ቅዱሳን መላእክት በእግዚአብሔር ፊት ጸሎትን ያቀርባሉ ብለው ያምናሉ? ተመሳሳይ ጥያቄ ነው። ቅድም መዝሙረም ጠይቆኛል ራእይ ላይ ያለውን ጠቅሶ። ስለዚህ ቅዱሳን መላእክት በእግዚአብሔር ፊት አያቀርቡም ጸሎት ነው። እሺ ኤርሚ ቢግ ስክሪን ላይ አድርገኝና አንድ መረጃ ላሳያቸው። አሳድገኝ ኤርሚ።
ይሄ የእናንተ ከፍ አድርገኝ እድሜ አስታል። ይሄ የእናንተ አዲሱ መደበኛ ትርጉም ነው። ቦታውን ንገረኝ፣ ክፍሉን። ራእይ ምዕራፍ 8 ቁጥር 4 ላይ ያለውን ሲያብራሩ እንዲህ ይላሉ። ምንም እንኳ ከፍ ላድርገው፣ ምንም እንኳ መላእክት የቅዱሳንን ጸሎት እግዚአብሔር ፊት ቢያቀርቡም ይላል፣ ጸሎቱ ተቀባይነት እንዲኖረው ማድረግ ግን አይችሉም፣ አያስገድዱም ይላል። ይሄ የክርስቲያኖች እምነት ነው እና አዲሱ መደበኛ ትርጉም እንዲህ ይላል እና እኛ እርሶን እንመን ወይንስ አዲሱ መደበኛ ትርጉም ያላችሁትን መጽሐፍ ቅዱስ? ሌላ ጥቅስ ስጠኝ፣ ከራእይ ሌላ ጥቅስ ስጠኝ እንደሱ ተመሳሳይ። አይ ቆይ ይሄንን ይመልሱልኝና ወደ ሌላ ጥቅስ ሄደልዎታለሁ። ኖ ችግር የለም መልስላለሁ። እንደሱ አይነት ሌላ ተመሳሳይ ከራእይ 8 ቁጥር 4 ሌላ ተመሳሳይ ጥቅስ ሌላ ነገር ጠይቀኝ። በስ እሱን ተቀብያለሁ አንድ ላይ እንድመልስልህ። ሰማኝ ጥያቄን እኮ። አይ ይሄን መልሱልኝና ወደ ሌላ ሄዳለሁ። ሰማኝ መጀመሪያ ቅድም ሳወራ ብዙ ጊዜ አብርቼህ ነበረ፣ አልሰማኝም። ለዛ ነው የምጠይቅህ። እስቲ ሌላ ጥቅስ ስጠኝ እና ከዛ በኋላ እመልሳለሁ። ሌላ ጥቅስ ሰምቻለሁ 8:4 ፓስተርዬ፣ እኔ ይሄን ጥያቄ ሲመልሱልኝ ነው ወደ ሌላ ጥያቄ መሄድ የምችለውና እችን ጥያቄ መጀመሪያ መልሱልኝ። ምክንያቱም የወንጌላውያን አማኝ ወይም ህብረቱ አጠቃላይ በዚህ የመጽሐፍ ቅዱስ እንስማማለን ከዚህ ቀደምም ሲሉ እንቀበላለን ሲሉ ሰምተናል። እና ይሄ የወንጌላውያን አማኝ ቅዱሳን መላእክት የቅዱሳኑን ሁሉ ጸሎት በእግዚአብሔር ፊት የሚያቀርቡ እነሱ እንደሆኑ ይናገራል። እርሱ አይቀበሉትም? ይሄን እባክህን አይቀበሉትም ከምትለኝ ምን ማለት ነው ብትለኝ አይሻልም? ኦኬ እሺ፣ ምን ማለት ነው ይመልሱልን። እሺ አንደኛ ሲምቦሊዝም ነው ይሄ። ኦኬ ሲምቦሊዝም ማለት ሲምቦሊዝም ማለት ኦኬ ላብራራለህ። ኦኬ ትንሽ ላብራራለህ። ኦኬ በመጀመሪያ ዮሐንስ ያየው ራእይ ነው። ራእይ ሲያየው የእግዚአብሔር መልአክ ከመሰዊያው አጠገብ ቆሞ ነው ያየው። ከዛ ዕጣን ቀረበለት። ከዛ የቅዱሳን ጸሎት በእግዚአብሔር ፊት አረገ። ከዛ እግዚአብሔር መለሰ፣ ጀጅመንትን በምድር ላይ አመጣ። ይሄ የሚያሳየው ሲምቦሊዝም ነው። ሲምቦል ታውቃለህ? ሲምቦል ነው። የሲምቦሉን ቆይ አንድ ደቂቃ። ኢሴንስ ማለት ከፕሬየር ጋር፣ ምክንያቱም ኢሴንስ ዕጣን ምሳሌ ሲምቦሉ ከጸሎት ጋር ነው። ለምሳሌ ይህንን ለማብራራት መዝሙረ ዳዊት በ141 ቁጥር 2 ላይ ይናገረዋል። እዛው ደግሞ ምዕራፍ ሬቬሌሽን ቻፕተር 5 ቨርስ 8 ላይ ይናገረዋል። እሱ ጋር እንመጣለን። ፓስተር ይሄን ይመልሱልኝ። እየመለስኩልህ ነው። ሲምቦሊዝም ነው አልኩ እኮ። እግዚአብሔር ፊት የቅዱሳኑን ጸሎት ቅዱሳን መላእክት ያቀርባሉ፣ ወደ እግዚአብሔር ፊት ያሳርጋሉ ብለው ያምናሉ። ቅዱሳን በዚህ ጥቅስ መሰረት ሲምቦል ነው እንጂ መጽሐፍ ቅዱስ ቅዱሳን ይጸልያሉ በእግዚአብሔር ፊት ማለት መላእክት፣ ቅዱሳን መላእክት በእግዚአብሔር ፊት ይጸልያሉ ብሎ መጽሐፍ ቅዱስ ከዚህ ጥቅስ ሌላ አይናገርም። ይሄ ሲምቦሊዝም ነው ብያለሁ። ወደ እግዚአብሔር ፊት የቅዱሳኑን ጸሎት ቅዱሳን መላእክት ያሳርጋሉ ብለው ያምናሉ ነው ጥያቄ። ድገማው ወንድምዬ። የመለስኩት መሰለኝ መልሰህ እየጠየቀኝ ነው። ድገማው። እሺ ወደ ቀጣይ ጥያቄ ልለፍ። ለምን አልመለሱልኝም? ስለዚህ ይሄን አይቀበሉትም ማለት ነው። ወደ ቀጣይ ጥያቄ። ፖለቲካ አትስራ። አይቀበሉትም አትበል። ፖለቲካ ይባላል። ይቀበሉታል።
ፖለቲካ አትስራብኝ ወንድምዬ፣ እባክህን መልሼልሃለሁ። እሺ ይቀበሉታል? ቃሉን እቀበለዋለሁ ወንድምዬ፣ ቃሉን እቀበለዋለሁ አይደል? አዲሱ መደበኛ ትርጉም ቅዱሳን መላእክት በእግዚአብሔር ፊት ጸሎትን ያሳርጋሉ ይላል። ይሄ የሚያሳየው ይኸውልህ በምድር ላይ ያለውን ጸሎት የሰማይ ኢንቮልቭመንትን ነው የሚያሳየው። በምድር ላይ ነገራችን ላይ መጽሐፉን ሳይሆን የመጽሐፉን ማብራሪያ ነው እየጠየቅኩት ያለውና ለማብራሪያው ማብራሪያ እየሰጡኝ ነው ፓስተር። ወንድሜ ጥቅሱን አነበብን አይደለም? ማብራሪያ እየሰጠሁ ነው አይደለም? ይሄ ሲምቦሊዝም ነው አልኩህ አይደለም? ስመልስልህ ይሄ ክፍል የምድሩን ጸሎት የሰማይ ኢንቮልቭመንት እንዳለው የሚያሳይ ክፍል ነው። የሰዋደዝት ምን የሰማይ ኢንቮልቭመንት ማለት ምን ማለት ነው? አልገባኝም ፓስተር። እንዴት ነው ኢንቮልቭ የሚያደርጉት? ሰማያን የሰማይ ነው የሰማይ ሄቨንሊ ኢንቮልቭመንት ነው። የምድሩን ጸሎት በምድር የሚጸለየውን ቅድም ሲምቦሊዝም ያልኩ ነው። በምድር የሚጸለየውን ጸሎት በሰማይ ያቀርቡልሃል። ወይም ኢንቮልቭመንት እንዴት ለአማርኛው ቅዱሳን መላእክት ነው በምድር የሚጸለየውን በሰማይ የሚያቀርቡልኝ አይደል? ኖት ዛት ሲምቦል ነው ያልኩ። በሰማይ በምድር የሚጸለየውን ጸሎት ቅዱሳን በሰማይ ያቀርቡልኛል እያልኩ አይደለም። ታዲያ ምንድን ያቀርቡልኛል? እባክህን ሲምቦል በምድር ላይ የሚጸለየውን ጸሎት በሲምቦል ወይም ደግሞ በሲምቦል በአማርኛ በለው በሲምቦል ያቀርባል ማለት በምድር ላይ የሚጸለየውን ጸሎት ምስሉ ነው ማለት ነው። ምስሉ ሲምቦል ነው። በምድር ላይ የሚጸለየው ጸሎት ምስሉ ወይም ምስሉ ነው። በምድር ላይ የሚጸለየውን ጸሎት በሰማይ ኢንቮልቭመንት ሄቨንሊ ኢንቮልቭመንት ኢን ኤርዝሊ ፕሬየር በእንግሊዝኛ ማለት ነው። ስለዚህ በምድር ላይ የሚጸለየውን በአማርኛ የተርጉሙት እስኪ። እሺ ስማኝ፣ በምድር ላይ የሚጸለየው ጸሎት ቅዱሳን ለቅዱሳን የሚጸልዩትን በምድር ላይ የሚደረገውን ጸሎት የሱ በሰማይ ምስሉ ነው። በምድር ላይ የሚጸለየውን ነው ምስሉን ነው የሚያሳየው እንጂ ቅዱሳን በሰማይ ቅዱሳን መላእክታት ቅዱሳን ይጸልያሉ የሚለውን ትርጉም አይዘም። ወይም ከስር ያለውን አሁን እዚህ ጋር ጥያቄ ቅዱሳን መላእክት በእግዚአብሔር ፊት የቅዱሳኑን ጸሎት ያሳርጋሉ ነው የሚለው ፓስተር። እና ቅዱሳን መላእክት የቅዱሳኑን ጸሎት በእግዚአብሔር ፊት ያሳርጋሉ ብለው እርሱ አያምኑም? አንድ ጊዜ ከስር ያለውን አንብብልኝ። እዛ ጋ ይሰጥሃል። ከስር ሪሌት ማጣቀሻ ወይም ደግሞ ማብራሪያ ሌላ ነገር ነው። እንደውም እርሶን የማያግዝ ነገር ነው የሚናገር። አንብብልኝ። ይኸው ምንም እንኳ መላእክት የቅዱሳንን ጸሎት እግዚአብሔር ፊት ቢያቀርቡም ጸሎቱን ተቀባይነት እንዲያገኝ ማድረግ አይችሉም። ምክንያቱም ኃይል የእግዚአብሔር ነው፣ ፍቃድም የእግዚአብሔር ስለሆነ እነሱ ማቅረብ ነው ከነሱ ሮላቸው። ይሄ ትክክል፣ ማንም የሚያምነው ነው። ከዛ በአይሁድ አቡ ቀለምሲሳዊ ጽሑፎች ውስጥ መላእክት መካከለኛ መሆን ይችላሉ፣ እርሶን አይደግፍም። አሁንም በእግዚአብሔርና በሰው መካከል አማላጅ መሆን ይችላሉ የሚለው የአይሁድ እሳቤ በአዲስ ኪዳን ውስጥ ስፍራ የለውም ይላል እኮ። ስፍራ የለውም። ቴንክ ዩ። እሱን እኮ ነው የሚል ስፍራ የለውም። እኔን አገዘኝ ጥሩ አድርጎ መለሰልህ እንጂ እያወራሁት እኮ ያለው ስለ አይሁድ ጸሎትን ነው። የአይሁድ አቡ ቀለምሲሳዊ እያለ ያለው ስለ ሌላ ነገር ነው እያወራ ያለው። ይሄ እዚህ ጋር ዘግቶ ስለ አይሁድ ባህል ትራዲሽን ነው እያወራ የመጣው። በአይሁድ ይሄው እዚህ ጋር እኮ አይችሉም ብሎ ዘጋ። ከዘጋ በኋላ በአይሁድ አቡ ቀለምሲሳዊ ጽሑፎች ውስጥ መላእክት መካከለኛ መሆን ይችላሉ፣ በእግዚአብሔርና በሰው መካከል አማላጅ መሆን ይችላሉ የሚለው እያለ ያለው ይሄ ስለ አይሁድ ስለ ያ ነገር ነው እያወራ። እኔ ጠየቅኩት እዚህ ጋር ነው። ጨርሰው፣ እሱን አንብበህ ጨርሰው። መካከለኛ ሌላ ፓስተር፣ ይሄ ሌላ ስቴትመንት ነው የሚጀምረው ወንድሜ። እስቲ አንብበው። ሌላ ስቴትመንት አይደለም እኮ የ8:4 ማብራሪያ እየሰጠህ ነው። 8:4 ይኸው እኮ አብራርቶ ጨርሶ 4 ነጥብ ካለ በኋላ ስለ አይሁድ ታሪክ ስለ ሌላ ታሪክ ነው እንትን የሚለው። አንብበው። ይኸውልህ የአይሁድ ታሪክ በደንብ ይሁት ፓስተር፣ በደንብ ይሁት። እኔ ጥያቄ እዚህ ጋር ነው። ምንም እንኳ ይላል 8:4 ላይ ምንም እንኳ መላእክት
የቅዱሳንን ጸሎት እግዚአብሔር ፊት ቢያቀርቡም ነው የሚለው። አያቀርቡም አይደለም የሚለው፣ ቢያቀርቡም ጸሎቱ ተቀባይነት እንዲያገኝ ማድረግ አይችሉም። አይሁዶች ግን ወይ በደንብ ስሙ ስላልገባሁት፣ አይሁዶች ግን ጸሎቱ ተቀባይነት እንዲኖር ኢንፎርስ ያደርጋሉ። ማንን? እግዚአብሔርን ብለው ያምናሉ እያለ ይሄን ጽሑፍ ነው አይሁድን ኤግዛምፕል እየሰጠ። እሱማ እኮ እምነቱን ገለጠ። ኢንፎርስ አያደርጉም እግዚአብሔርን። ማር ብያለሁ ማር ብለው ኢንፎርስ አያደርጉም። ይሄ እኮ የክርስቲያኖች ሐሳቤ ነው። በነገራችን ላይ ይሄን ሲያብራሩት አይሁዶችን አኪዩዝ ለማድረግ የተጻፈ ጽሑፍ ነው። አይሁዶችም እንዳያምኑ። ግን አሁን እኛ ምን ጠይቆት እዚህ ድረስ ያለው ነው። ይሄ ፎልስ አኪዩዜሽን ነው። አይሁዶች አኪዩዝ የተደረጉ። ቆይ አንዴ አዳምጥ፣ ተረጋጋ። እና እኛ ምን ጠይቆት የመጀመሪያ ነው። ቆይ የመጀመሪያና መሀል የሚባል ነገር የለም። ሴንቴንሱ እዛው አብሮ ተያይዞ ነው ያለው አይደል? 4 ነጥብ ብለህ አትከፋፍለው። በአንድ ፓራግራፍ ውስጥ ነው ያሉት ሁለቱም በአንድ ታልሙድን ይጠቀማሉ። ታልሙድን ያምኑበታል እንዴ ፓስተር? ሆልዶን አንዴ ተረጋጋ። አንድ ፓራግራፍ ነው ያለው፣ 2 ፓራግራፍ አይደለም፣ 2 አረፍተ ነገር አይደለም። 4 ነጥብ አለ ግን ቀጥሏል። አይተሃል? እዛ ጋር የአይሁድ ባህል እየተባለ የሚጠራው መጽሐፈ ታልሙድን ሜንሽን እያደረገ ነው እዚህ ጋር የሚያወራው። እኛ ደግሞ ክርስቲያኖች ነን። እነሱ የራሳቸውን ስቴትመንት ካስቀመጡ በኋላ አይሁድ ግን ብለው ነው የቀጠሉት። ቀጥል እያወራን ያለው እንደ ክርስቲያን ኢንፎርስ አያረጉም የሚለውን ትምህርት ምን ይላል? የመጀመሪያውን ሴንቴንስ እኮ በሁለተኛው ሴንቴንስ መልሶልሃል። ታልሙድ ይሁን የአይሁድ ይሄ እየመለሰ ያለው የመጀመሪያውን ሴንቴንስ አይደለም እኮ ፓስተር። አንድ ፓራግራፍ ላይ ነው ያለው። ምንም እንኳ መላእክት የቅዱሳንን ጸሎት እግዚአብሔር ፊት ቢያቀርቡም ጸሎቱ ተቀባይነት እንዲያገኝ ማድረግ አይችሉም ብሎ 4 ነጥብ ዘጋ። ከዛሳ 4 ነጥብ ዘጋ። እግዚአብሔር ፊት ያሳርጋሉ ግን ጸሎቱ ተቀባይነት እንዲያደርግ ማድረግ አይችሉም። እሺ ፓስተር ተመሳሳይ ጥቅስ እንሂድ። ተመሳሳይ ጥቅስ ቆይ አንዴ ሮሜ ራእይ 8:5 ጋር እንሂድ። 8:5 ጋር እዚሁ መጽሐፍ ላይ ቆይ ብራዘር አንዴ ቆይ። በስምህ እንድጠራ ማልበል የመዝሙረን ሰምቻ መዝሙረን እንደሆነ ከአንተ ጋር ከዚህ በፊት ተገናኝቻለሁ። ሰሙ በአንድ ፓራግራፍ ላይ ነው ያለው አይደል? አሁን ያነበብከው በአንድ ፓራግራፍ ውስጥ ነው ያሉት። አሁን 5:8 ላይ ራእይ እንሂድ። ለምን ያን ጨርሰናል ፓስተርዬ፣ ያን ጨርሰናል። በቃ እዚህ ጋር እንምጣ። ተመሳሳይ ጥቅስ ልጥቀስልዎት። ይኸው ተመሳሳይ ጥቅስ ምንድን ነው እያልከኝ ያለው? እንዲህ ይላል። እሺ ራእይ 5:8 ላይ እንዲህ ይላል። ይቅርታ ይኸው ራእይ ምዕራፍ 5 ቁጥር 6 ከፍ ጎላል አድርጉሎት ይታዩታል። ከርሰር የታረደ የሚመስል በግ መታረዱን የሚያሳይ ምልክት አርፎበታል። በደንብ እንዲሰሙት ነው። በጉ ስልጣን የጨበጠው በሞቱ ነው። በግ የኃጢአት መስዋዕት እንደታረደ አንደኛ ኢሳይያስ ምዕራፍ 5 ይሄን እያለ ይመጣና ብርቱ አሸናፊ ይለዋል እንደሆነ በጣም ክሊር እንዲሆንልዎት ነው። እንዲህ እያለ ያብራራውና ምን ይላል መሰሉት? እሺ እዚህ ጋር ሄኖክን ይጠቅሳል። እሺ የቅዱሳን ጸሎት ይላል። ይታዩታል። ያው እዚህ ጋር ሄኖክን ይጠቅሳል። እርስዎ ማያምኑበትን መጽሐፍ ምናምን በጣም ብዙ መጽሐፎችን እነ ጦቢትን ምናምን ይጠቅሳልና እነ ተረፈ ባሮክን ይጠቅሳል። እዚህ ጋር አዩት የቅዱሳን ጸሎት የሚለውን በአይሁድ እምነት የቅዱሳንን ጸሎት ወደ እግዚአብሔር የሚያቀርቡት መላእክት ናቸው። ይሄም ጦቢት 12:15 ተረፈ ባሮክ ወይም 3ኛ ባሮክ ብለው የሚጠሩት ምዕራፍ 11 ላይ በገናና ዝማሬን ለማጀብ የሚያገለግል የክር ወይም የአውታር መመሪያን መሳሪያ ነው። መዝሙር 33:2 ዕጣን የተሞላበትን የወርቅ ሙዳይ ዝርግና ጎድጓዳ መሳይ መሶብ ነው። ዕብራውያን የአምልኮ ስርዓት ውስጥ ዕጣን የተለመደ ነገር ነው። ዘዳግም 33:10 መዝሙር 140 ከቁጥር 2 ራእይ ምዕራፍ 8 ከቁጥር ይኸው አዩት ምዕራፍ 8 ከቁጥር 3-4 ጋር ያነጻጽረዋል።
ምን የሚለው የቅዱሳን ጸሎት በአይሁድ እምነት የቅዱሳን ጸሎት ወደ እግዚአብሔር የሚያቀርቡት ምን ናቸው ይላል? መላእክት ናቸው በአይሁድ እምነት አይደል? ይሄን ደግሞ መተህ ከራእይ 8:3 ጋር ቆይ አንዴ ልጨርስ። ከራእይ 8:3 ጋር ማነጻጽሩ ይላል። ራእይ 8:3 ይሄ ቢሆንም ግን እግዚአብሔርን ኢንፎርስ ማድረግ አይችሉም ብሎ አዲሱ መደበኛ ትርጉም ያብራራል። እና ፓስተርዬ እርሱ የቅዱሳንን ጸሎት እግዚአብሔር ፊት ቅዱሳን መላእክት አያቀርቡም ብለው ያምናሉ? አሁን ይሄን መረጃ ካሳየሁት በኋላ አዎ አያቀርቡም ነው ምልክ። ለምን በለኝ። አሁንም ቅድም ማን ነው እግዚአብሔር ፊት የቅዱሳንን ጸሎት የሚያቀርበው? አንዴ እባክህን ልመልስልህ። ጠየቅኝ። እሺ የቅዱሳንን ጸሎት እግዚአብሔር ፊት የሚያቀርበው ማን ነው? እግዚአብሔር በራሱ ይሰማል። አይዞህ። የቅዱሳኑን ጸሎት እግዚአብሔር ፊት የሚያቀርበው ማን ነው? እግዚአብሔር በራሱ በቀጥታ ይሰማል። ሌላ እንጂ አቅራቢ አያስፈልግም። ይሄን አይፈልግም። ስለዚህ ቅዱሳን መላእክት እግዚአብሔር ፊት ጸሎትን አያቀርቡም እያሉ ነው። አዎ ዲስ ኢዝ ሲምቦሊዝም ነው ያልኩህ ቅድም ያልክ። ለዛ ነው ለካስ ማርቲን ሉተር በቃ ያዕቆብና ራእይን ገለባ መልእክት የሚላቸው። ፓስተርዬ ጨርሰናል። ወደ ክርስቶስ እንዲመጡ እጋብዞታለሁ። የመዳን ቀን ዛሬ ነው። የምር ይመለሱ። ጨርሰናል ፓስተርዬ። በአክብሮት ጀምረናል። ቴንክ ዩ ፓስተርዬ። አዎ በቃ በአክብሮት ስለጀመርን አሁን እኔ እድተኛ ነኝ። ሌሎቻችሁ ቤት ክፈቱ። መዝሙር የምትሉኝ ነገር ካለ መዝሙር የምትሉኝ ነገር ካለ በሉና ቤተ ናታም ስለመጣችሁ አማኑኤልም ሁላችሁንም ያላችሁትን የሆነ የምትሉት ነገር ካለ ብላችሁ መዝሙርም ዳሪት ነው። በጣም መሽቶበታል። እኔም ጠዋት ነው የምነሳውና ሳሙኤ መዝሙር የምትላቸው ነገር በላችሁ። ምንም የለኝም። እናመሰግናለን። ያሉት ግን መምህራን አስተያየት ይስጡና ዝም ስላሉ ከውይይቱ ምን አተረፍን ምን ተማርን የሚለው ነገር መያዝ ነው። አንተ ራስህ ግን መጨረሻ ላይ ምን ተማርክ የሚለው መስዋዕት ፈልጋለሁ። ምክንያቱም ዝም ብሎ አንተም ያገኘው ነገር ከሌለ አይ ሁሉም ከተናገሩ አንተ ማጠቃለያ ሰጥተን እንወጣለን ማለት ነው። 2 ደቂቃም 3 ደቂቃም ይሰጣቸውና ወንድሞች መምህራን፣ ከዛ አንተ ራስህ ግን ፋይናሊ ምን ተማርክ፣ ምክንያቱም ፖይንቱ አንተም ደግሞ ያገኘው ነገር መኖር አለበት። ከዛ አንፃር ነው ሰሙ የቃሉ ያሰማልን። እሺ ኤርሚ በጣም እናመሰግናለን ግን ስላመቻችን። እሺ ከህይወቴን ጀምር። ህይወቴ አለ አለውኝ ግን ቤተ መምህር ቤተ ናታንያውም ስላሉ ሐሳብ ይስጡታኝ። ኦኬ እሺ ሰዓት እንግዲህ ስለመሸበት ኤርሚ ቶሎ ቶሎ ስጡና እንዳይተኛብን እዚሁ። እሺ ይቅርታ መምህር። ችግር የለውም። መዝሙርዬ ቃልዎት ያሰማልን ሁላችሁንም። እኔ ግን እንደ ቤተክርስቲያናችን ትውፊትም ስርዓት እርሱ ነገረ ማርያም ከነገረ ቅዱሳን አስተባብሮ ስላስተማሩ እኔ ደግሞ ሁሉም ስንብት ላይ እመቤታችን የሚያወሳ ዝማሬ እየዘመርኩ መርሐ ግብራችን እንድንዘጋ ነው የምፈልገው። ከዚህ በላይ የምለውም የለኝም። እሺ መምህር ቱሩላ ባሉልን አለው ቃልዎት ያሰማልን። ዲያቆንም ሰሙም ግን ያው በኋላ እንዳትወቀስ አንድ መዝሙሬን የሚጠይቅ ሰው ብታስገባ እኔ ሌላ ቀን እንቀጥልበታለን። አንዳንድ የምንነገሩ ጽሁፎችን በተጨማሪ እንቀጥላለን። ግን አንድ ሰው አስገባና ኖ እኔ እንትን ብያቸዋለሁ። ይቅርታ አድርጉልኝ መምህር ቱሩላ። እኔ ለፕሮቴስታንቶች ኑ ጠይቁ፣ ኦርቶዶክሳውያንን ጠይቁ። ኦርቶዶክሳውያን ከታች ያላችሁ ደግሞ ፕሮቴስታንቶችን አትግፏቸው። እነሱ መጠየቅን ይፈልጋሉ። መጠየቅን ሲፈልጉ ግን እንደኔ አይነት ሰዎችና እኛ ምዕመናኖች እንደውም መምህራን እንድንጠይቃቸው ይፈልጋሉ። ምክንያቱም አሁን መዝሙሬም እንዲጠይቁ ሁሌም ነው አፕሪሼት የሚያደርጋቸው፣ ጠይቀው የፈለጉትን መልስ እንዲያገኙ። ቤተ ናታምም ይኸው እንደዚሁ እርስዎም ቢሆኑ ሰሙም ቢሆን እንዲጠይቁ፣ ሌሎች እንዲጠይቁ በመሰዳደብ ምናምን ሳይሆን መጠው ጠይቀው መልስ እንዲያገኙ፣ ማብራሪያ እንዲያገኙ ኑና ጠይቋቸው ነው እያልኳቸው የነበረ። ስለዚህ አሁን ከገቡ ደግሞ እኔ ሌሊት ነው ከኔ ጋር ጠዋት ስራ ገባለሁ። በዛው ጠዋት ስራ ስለምገባ አሁን መሽቶብኝ ነው ዝም ብዬ ቁጭ አልኩት። ጥሩ በቃ እሺ፣ እግዚአብሔር ይስጥልን። ሁለት ነገር ልበል። ያው መዝሙሬ እንዳለው እኛ የሕያዋን አምላክ ጌታችን ኢየሱስ ክርስቶስ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ይሄን መጀመሪያ ጻፉ። ማቴዎስ 22ን ጻፉ። 1-5 ጥቅስ ልስጣችሁ ሮጥ ብዬ
እኛ የምናመልከው የሕያዋን አምላክ እንደሆነ ማቴዎስ 22ን ያዙ። የሕያዋን አምላክ ጌታችን ኢየሱስ ክርስቶስ ሕያዋን ከሆኑ ደግሞ ስራቸው እንደሚከተላቸው ራእይ 14:13ን ጻፉ። አስተውሉ። ራእይ 14:13 ላይ ስራቸው ይከተላቸዋል። ለምሳሌ ስራቸው ከተከተላቸው አንደኛ ነገሥት ምዕራፍ 11 ላይ ነቢየ እግዚአብሔር ዳዊት ከሞተ በኋላ በእርሱ የተተኩት እነ ጠቢቡ ሰለሞን በበደሉ ጊዜ ስለ ዳዊት ተብለው ተምረዋል። አስተውሉ። ዳዊት እኮ ሞቷል፣ አልፏል፣ ሄዷል። ግን በሱ ምክንያት በዳዊት ምክንያት ሶሎሞንም ኢየሩሳሌምም ምሕረት እንደመጣ አንደኛ ነገሥት ምዕራፍ 11 ከቁጥር 11 ጀምራችሁ ይዩት። ቅድም መዝሙሬም ጠቅሶታል። የነብዩ የኤልያስ ነገር ኤልያስ ከተነጠቀ ከብዙ ዘመን በኋላ በዘመኑ የተፈጸመውን በደልና ክፋት ደብዳቤ ያዙ። ራእይ ምዕራፍ 5 ቁጥር 8 ምክንያቱም በአካለ ስጋ የሚከራከር ጴንጤ የለም አሁን። ምክንያቱም በአካለ ስጋ ሁሉም ጴንጤዎች እንደ ድሮ ሳይሆን አሜን ተብለው ተቀብለዋል። ግን በአካለ ነፍስ ቅዱሳን ስጋቸው ከነፍሳቸው ከተለየች በኋላ አባታችን ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ ይሄንን በደንብ አንብቡት። በስጋው ዘመን ሳለ ለነሱ እንደሚያስብላቸው ይሄ ሐሳቡ ደግሞ ከስጋው ስጋ ከነፍሱ ከተለየች በኋላ እንደማይዘነጋቸው ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ ያለውን አንብቡ። በጣም ብዙ የመጽሐፍ ቅዱስ ማስረጃዎች አሉ ከቅዱሳን አማላጅነት በአጸደ ነፍስ የሚለውን ማለት ነው። ወደፊት እንግዲህ በሰፊው እንነጋገራለን። እግዚአብሔር ይስጥልን። በጣም ደስ የሚል ውይይት ነበረ። እንግዲህ አንተም ተኛ፣ የነገ ሰው ይበለን። መልካም ጊዜ። እሺ መምህር ቴንኪው። ቃልዮት ያሰማልን። አማኑኤል አለ አለው 2 ደቂቃ ምናምን የሆነ ነገር በለን። ኦኬ እሺ። ወንድማችን ዲያቆን መዝሙረ ቃልዮት ያሰማልን፣ ሰሙን ቃልዮት ያሰማልን። ሁላችሁንም ቤተናታኔም ሁላችሁንም ቃልዮት ያሰማልን። እንግዲህ የነሱ ፓስተር የሚባል እንግዲህ መምህር ነው። መምህር በዚህ ደረጃ ዲፌንድ ማድረግ አቅቶት በጣም በሚያሳዝን መልኩ አሁን ህዝቡ እንዲያውቅ ነው በዋናነት እሱ ሳይሆን እሱ ጋር በመናረገው ኮንቨርሴሽን ምዕመኑ ይማራል። ከታች ያለው ሰው ስለሚማር እውነታው በግልጽ በሚታይ መልኩ ወንድማችን ምንም ማስረጃ ማውጣት ሲያቅተው መጽሐፍ ቅዱስን ይዞ እንዳላወቀ አለማወቁን ነው እኛ የተረዳ ነው። ውጭ ላይ ያሉትም ይህንን ነው ያስተዋሉት። ኮሜንቱም በጣም በሚያሳዝን መልኩ ብዙ ነገር ስናስተውል ነበር። በጥቅሉ ወንድማችን መነሻው የነበረው ድንግል ማርያም ነበረች። ድንግል ማርያም የሚል ርዕስ አንስቶ ነው ሲነጋገር የነበረው። ፋይናሊ ወንድማችን መዝሙረ ሲመጣ መዝሙረ ደግሞ እንግዲህ ብዙ አገልጋዮች አሉ። ወንድማችን መዝሙረ በዚህ አጋጣሚ በጣም በብዙ ስለምታገለግል ለቤተ ክርስቲያን እንዲሁም ለራስህም አክብሮቴን መግለጽ እወዳለሁ። ወንድማችን ድንግል ማርያም በስጋም ጭራሽ አላማለደችም ሲል ነበር። በስጋ ራሱ ማለት ነው። በስጋ ድንግል ማርያም አላማለደችም ሲለን ነበር። እንኳን በነፍስ በስጋ ራሱ ሲል ነበር። ግን ያው መጽሐፉ እጁ ላይ ያለ እንደ ቤት ስራ ነው። እኔ ብዙም ዲቤቱ ማድረጉ ተገቢ ነው ብዬ አላምንም። ለምን አይመጥንም? ለዲቤት ደረጃ በሱ ልክ ይሆናል ብለን እኛ እናምን። ለምን ትንሽ እንኳን የያዘውን ድንግል ማርያም በስጋ አልለመነችም ምንም አላማለደችም ብሎ ነበር። ግን የዮሐንስ ወንጌል ምዕራፍ 2 ቁጥር 3 ላይ የወይን ጠጅ ባለቀባቸው ጊዜ የኢየሱስም እናት የወይን ጠጅ እኮ አልቆባችኋል ብላ እንደተናገረች ያ ደግሞ ለድንግል ማርያም የተሰጣት ነው። ድንግል ማርያም የወይን ጠጅ አለቀባቸው እኮ እስክትል ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ አያውቅም ወይ? በደንብ ያውቃል። ግን ለማመልከት እሷ መለመን እንደምትችል መጠየቅ እንደምትችል ማማለድ እንደምትችል ለማሳየት ነው ድንግል ማርያም የወይን ጠጅ አልቆባቸዋል ብላ የተናገረችው። ክርስቶስ ሳያውቅ ቀርቶ ነው አይደለም። በልጅነት ጊዜው ብዙ ታምር ሲያደርግ ስላየችው ቀጥታ ነው የተናገረችው። ይሄንን የወይን ጠጅ አለቀባቸው እኮ ብላ ማለት ነው። የወይን ጠጅ እሱ ሚላችሁን ስሙት።
ብላም ደግሞ ትነግራቸዋለች። ፋይናሊ እሱ ታምሩ እንደሆነ ማለት ነው። የመጀመሪያ ታምሩ ነው። ብዙ ማለት ይቻላል፣ በጣም ብዙ ነገር ማለት ይቻላል። ግን እኔ ከደቂቃ አንጻር ወንድማችንም ስለመሸብህ ቃልዮት ያሰማል ሁላችሁንም። ቴንክ ዩ። እሺ ከላይ ኮይን ነው ማን ነው? ኩባው ሰላም ነው? ኩቤ ነው የሚባለው። ሰላም ነው እርግዬ? አለን እግዚአብሔር ይመስገን። እንዴት ነህ? አለው ከቅድም ጀምሬ በደንብ እያዳመጥኩ ነበረ። በጣም ብዙም ተምሬያለሁ። እኔ ፕሮቴስታንት ነኝ። ግን ቅድም ፓስተር ያነሳውን ሀሳብና ጥያቄው በቃ ከውስጥ ስላወራ ከሱ ውጭ የሚጨምረው ነገር የለኝም። ግን መልስ አገኘ አላገኘም ብለው ነገር ላይ እሱ ሌላ ነገር ነው። ተምሬያለሁ። እሱ ያነሳው በላይ ሌላ ማንሳት አልፈልግም። አመሰግናችሁ፣ ለወዳችኋለሁ። ኦኬ እሺ። ብፁዕ ሰላም ነው? እግዚአብሔር ይመስገን። እንዴት ነው ቢኒ? እንዴት ነው የምትለው ካለ ምናልባት ከታች ከነበርክ የወንድሞች ስላሉ አለው ትንሽ ልስማ ዳዳምጣው ነው የመጣው። ልተኛ ስል የመጣው። ኦኬ እሺ። መዝሙሬ ወይ በቃ እኔም የተማርኩትን ትንሽ ልናገርና እኔም ደቂቃ። እሺ ያው እኔ ሀሳብ የምሰጠው ነገር ምንድነው የእሳቸው ጥያቄ የእመቤታችን ቅድስት ድንግል ማርያም በአማላጅነቷን የሚገልጽ አንድም ቦታ ላይ የለም፣ አታማልድም ነው የሚለው ጥያቄውን ያመጣው የነበረ። እኔ ደግሞ ዛሬ የተማርኩት ነገር ምንድነው የጌታችን የመድኃኒታችን የኢየሱስ ክርስቶስንና የቅዱሳንን ምልጃቸው በፍጹም እንደማይገናኝ፣ የነሱ አጋዥነት እንደሆነ የክርስቶስ ደግሞ አዳኝነት እንደሆነ፣ እነሱ ወደሱ እንደሚያቀራርቡና ነው የተማርኩት እኔ ማለት ነው። ይሄ ነው እንዳለው ውይይቱ የነበረ። ወጣ መዝሙር። እሺ ኤርሚ አዮነ ስለገብቶ ነው። መልካም በእንቅልፍ ልብ ስለሆነ ያው ዳራን እየሰማሁ ነበር ረጅም ሰዓት። ችግር የለውም። ትልቁ ነገር አሁን እዚህ ጋር አሸነፍ ተሸነፍ ምናምን ሳይሆን ትልቁ ፖይንት ትምህርታችንን መግለጽ ነው። በፊት የነበረው ኦርቶዶክስ ትጠየቃለች፣ ኦርቶዶክስ መልስ ብቻ መዋል መክረም ሆነ። አሁን ግን ምንድነው የምናደርገው? ለምሳሌ የቅዱሳንን ምልጃ የሚቃወም ፕሮቴስታንት ካለ የቅዱሳንን ምልጃ የሚቃወምበትን ቅዱሳን አያማልዱ የሚል ጥቅስ ይሰጠናል ማለት ነው። ቅዱሳን አይጸልዩም፣ በአጸደ ነፍስ ያሉ ቅዱሳን በስጋ ከተለዩ በኋላ አይጸልዩም የሚለውን ጥቅስ ይሰጠናል። አሁን ዝም ብሎ መሻወድ የለም። ስለ ቅዱሳን ስንጠይቅ በክርስቶስ አድርጎ መመለስም አይቻልም። መጀመሪያ ንጽጽሩ ራሱ ትክክል አይደለም። በቃ ክርስቶስ ፍጹም ሰው ፍጹም አምላክ ነው፣ አለቀ። የእርሱን ቤዛነት፣ የእርሱን አምላክነት፣ የእርሱን የመስቀል ስራ ከቅዱሳን ጸሎትና ልመና ጋር ለምን እንደምታገናኙትም አልገባኝም። ሲጀመር እኛ ለይተን ጠንቅቀን እናስተምራለን፣ ምንም የሚታታብን ነገር የለም። እናንተ ግን በራሳችሁ ዓለም ታምታቱትና ታገናኙትና ከዛ እኛ እናምናሉ ታምናላችሁ ብላችሁ በቃ ድርቅ ማለት ነው። ይሄ ደግሞ በጣም ውሸታምነት ነው ባይዘወይ። ምክንያቱም ለእናንተ ብለን የምንክደው ትምህርት የለንም። እናንተ ስለመጣችሁ ብለን የምንክደው ትምህርት የምናምንበትን እናገራለን። እናንተም ግን የምታምኑበት ነገር ተናገሩ። መሸዋወዱ ይቅር። በቃ ስለ መላእክት ውይይት ስናደርግ ስለ ክርስቶስ መላእክት ይጸልያሉ ስለና አይጸልዩም፣ ክርስቶስ ይማልዳል። ምን ማለት ነው? ይሄ እንዴ ብለህ ነው ሚካኤልና ክርስቶስ ብታወዳድረው? ልዩነቱ ሳይገባችሁ ቀርቶ ነው ወይስ ጥቅስ የላችሁ? ምን ማለት ነው የሚለውን አይ ቲንክ ለወደፊት በደንብ አድርገን እንማማርበታለን። ክርስቶስ ይህ ቃል ለክርስቶስ ሲነገር ምን ማለት ነው? ቅድም ብያለው፣ ክርስቶስ ብርሃን ነው። እንዴ እኛ እኮ የስጋ አባቴን እኮ አባቴ ላለሁ፣ ፓስተርን እኮ ባገኛቸው ሰላም አባታችን ነው የምላቸው፣ እግዚአብሔርንም አባቴ ላለሁ እና አንድ አይነት ነው ማለት ነው። ለእግዚአብሔር ያ ቃል ሲነገር ምን ማለት ነው የሚለው ይብራራል። እርስ በእርሳችሁ አንዳችሁ ስለ አንዳችሁ ማልዱ ተብሏል። አንዳችሁ ስለ አንዳችሁ ጸልዩ አማልዱ ተብሏል። ስለዚህ ክርስቶስ ያን ቃል ተጠቀመው ከኛ ጋር እኩል ነው ማለት ነው። ስለዚህ ለክርስቶስ ሲነገር ምን ማለት ነው የሚለው ለዩ። ክርስቶስ ታራቂም ነው አስታራቂም ነው። ይህን ማንም አይክድም። ለዚህ ነው ዕለት ዕለት ክቡር ስጋውን ክቡር ደሙን ስንበላ ካህኑ ይህ በቀራንዮ የፈሰሰው የክርስቶስ ደም ነው፣ ይህ በአዲስ ኪዳን የክርስቶስ ስጋው ነው ህይወት የሚሰጥ
ብላ ትሰጠናለች። አሜን ብለን እንቀበላለን። ከክርስቶስ ስጋና ደም ውጭ በቤተክርስቲያን የሚሰዋ የሚቀርብ የለም። በቃ አለቀ። ስለዚህ ቤተክርስቲያን ላይ ባትዋሹ፣ የራሳችሁን ትምህርት ግን ግልጥ አድርጋችሁ ሆፕፉሊ ኔክስት ታይም ላይ እንደዚህ መሸዋወር ሳይኖር የራሳችሁን ትምህርት ግልጽ አድርጋችሁ ልታስተምሩ ይገባል ማለት ነው። ለምሳሌ ሮሜ 8:26 ላይ መንፈስ ቅዱስ ስለ እናንተ ይማልዳል፣ ስለ ቅዱሳን ይማልዳልና ተብሏል። ከዛ ሮሜ 8:34 ላይ ክርስቶስን ይማልዳል ተብሏል። ስለዚህ አንድ አይነት ነው ልትሉኝ ነው ጴንጤዎች? አትሉማ። አይ አንድ አይነት ነው ምልጃ ማለት ምልጃ ነው ካላችሁ መንፈስ ቅዱስ ጋር ሲመጣ ለምንድነው የምትተረጉሙት? ማን ተርጉሙ አላችሁ? ከየት አመጣችሁት? ለመንፈስ ቅዱስ ቃሉ ተጽፏል፣ ለክርስቶስ ተጽፏል። ስለዚህ ለመንፈስ ቅዱስ ሲነገር በደሙ ቤዛ ሆነ እየተባለ ነው። ስጋውን ቆረሰ፣ በመስቀል ላይ ተሰቀለ፣ መንፈስ ቅዱስ ተገረፈ እየተባለ ነው። ምልጃ የሚለው ቃል ሲነገርለት ለመንፈስ ቅዱስ ይማልዳል ሲባል ያችሁ ቃል ናት። ሮሜ 8:34 ለምን ያለችው? ለምን ነው መንፈስ ቅዱስ ሲሆን የሚተረጎመው? ስለዚህ ለክርስቶስ ሲነገር፣ ለመንፈስ ቅዱስ ሲነገር፣ ለሰዎች ሲነገር ትርጉም አለው ማለት ነው። ማላገጥ፣ መሳቅ፣ ማሾፍ ትችላለህ። ራስ ላይ ነው የምታሾፈው። በትርጉም ግን በደንብ አድርገን እንይዛለን። ማጠቃለያም ትምህርቴ መካነ ኢየሱስ በጌታ ናት የምትባለው አንድ ላይ ነን፣ በክርስቶስ አንድ ነን። ጴንጤ ናት የምትባለው መካነ ኢየሱስ በቅዱሳን ምልጃ ታምናለች። እኛን መታችሁ እዚህ ሰው አምላኪ ቅዱሳን ይጸልያሉ ትሆናላችሁ። እዛ ሄዳችሁ ደግሞ መካነ ኢየሱስ የእናንተ ቅዱሳን በጌታ ያላችሁ ትባበላላችሁ። ማነው የሚሸጉዱት እንዴ? ራሳችሁ ለምን የምታታልሉት? እኛ ጋር ሲሆን የቅዱሳን ምልጃ ጣዖት፣ መካነ ኢየሱስ ጋር ሲሆን ግን ቅዱስ። እንዴት ነው የሚሆነው? ዋናው ኢየሱስ በእንጂ ችግር የለውም። መካነ ኢየሱስ በእምነት መጽሐፏ ላይ ምን ብላ አስቀምጣለች? በሰማይ ያሉ ቅዱሳን በምድር ያሉትን ቅዱሳን በጸሎት ያስባሉ፣ ይረዳሉ፣ ያግዛሉ ብላ ታምናለች። በምድር ያሉት ወደ እነሱ አይጸልዩም እንጂ በሰማይ ያሉት ቅዱሳን ግን በምድር ስላሉት ክርስቲያኖች ጠቅላላ ይጸልያሉ፣ በጸሎታቸው ያግዛቸው ብላ ታምናለች። ስለዚህ እስቲ መካነ ኢየሱስ ጣዖት አምላኪ ናት በሉ፣ ሰው አምላኪ ናት በሉ አትሉም። ምክንያቱም በሀቅ አይደለም የምታስተምሩት። ስለዚህ ይሄንን በደንብ ጠንቃችሁ ልታውቁ ይገባል። ታንኪ በጣም ኤርምዬ ስለሰጠን እድል። የመካነ ኢየሱስን አይ ዋሽታል የሚለኝ ካለ በደስታ የመጽሐፈ ስምምነት ላይ የእምነት መግለጫዋ ላይ ገብቼ እያንዳንዱ ነገር ማሳየት እችላለሁ። ኔክስት ታይም ላይ የሚጠይቀኝ ካለ ይጠይቀኝ። እሺ መዝሙሬ ቃለ ሕይወት ያሰማልን ወንድሜ፣ ስለመጣ እናመሰግናለን። በዚሁ አጋጣሚ ማንኛውንም ሰው ጥያቄ ካለው በዚህ ፖለቲካ ውጭ በሆነ በእውነተኛ መንገድ መረዳት የሚፈልግ ሰው ካለ ነገ ቤቱ ስንከፍት እንቀጥላለን። ዛሬ እንተኛ፣ እኛ ጋር ሌሊት ነው በጣም እና እናመሰግናለን ስለነበረን ነገር። ሰሙዬ ረስቼ በእናትህ ይቅርታ። እሺ መዝሙሬን እናስተኛና መዝሙሬን ቻው እንበሏ። ያዕቆብን ሌሊት ያድርግልህ። አሜን አሜን። ሰሙዬ መዝሙሬ ሰላም ይደሩ። አሜን አሜን። ሰላም ይደሩላችሁ። አሜን። ሁላችንም ሰሙዬ እግዚአብሔር ይስጥልኝ። ስላሴ ከኃይል ወደ ኃይል ያሸጋግሩ። ይቅርታ በጣም ትልቅ ስራ ነው የሰራኸው። ሁላችሁም ኤርሚ በጣም ትልቅ ቪክቶሪ ነው የሰራኸው። በጣም ሁላችሁም በጣም ትልቅ ስራ ነው የሰራችሁት። ቃላቶች የሉኝም። ከይቅርታ ጋር ሰከንድ የምወስደው ምንድን ነው፣ ስለ ነገረ ቅዱሳን ሲነገር ስለ ነገረ ክርስቶስ አይነገርም። ምክንያቱም ነገረ ቅዱሳን ከሆነ ርዕሱ ላይ ነገረ ሰሙዬ ሚዩት አድርገው፣ ስልክ እያወራ እና በጣም ትልቅ ስራ ነበረ ይሄ። ሪከርድ ያደረጋችሁ ካላችሁ ልቀቁት። በነገራችን ላይ ፓስተር በጣም እድለኛ ነው፣ ፕሮቴስታንቶችም እድለኞች ናችሁ። ምክንያቱም የቤተ ክርስቲያንን ትምህርት ሳታውቋት የምታደርጉት ዲፋሚኔሽን ዛሬ ተገልጦላችኋል ብዬ አስባለሁ። የጠፋችሁትን እግዚአብሔር ይመልሳችሁ። ሌላ ምንም ልንል አንችልም። ያለፈው ይብቃ። ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። አማኑኤል መድኃኔዓለም ብላ ሁልጊዜ በአለባበሷም በፊደላቷም በማንነቷም በተራራውም በወንዙም በብሉያትም በአዲሳትም የምትሰብከውን አንድ አምላክን እሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ የሚኖረውን ይችን ባትወቅሷት፣ ሳታውቋት ባትከሷት እላለሁ። እግዚአብሔር አምላክ በኩል ዘመን ያምጣልን። በርቱ። እሺ በጣም ይቅርታና ደቂቃ እንትን ልበልና እሺ ሰሙዬ እና አንድ ደቂቃ መዝሙሬ ልንገረውና እንትን እንበል።
እሺ እሺ መዝሙር አንድ ደቂቃ ስመኝ ሆናለሁ። ቤታን መቼ ቀን ነው ዝማሬ ዘምሮልን እኔ ሪከርድ አድርጌ ለቅቄዋለሁና ዛሬም ይዘምርልናል። ቤተ ናታን ያ መዝሙር ዘምሮ ለቅቄዋለሁ እኮ። ኧረ አልሰማሁም እኮ እኔ። ዛሬ ትሰማና ትተኛለህ። እሺ እየሰማሁም ያለው እንትን ላለው ችግር የለውም። አንተም አንድ ዛሬ አትዘምርልንም ወይስ? አይ ሌሊት ነው። ሌሊት ነው። እሺ ትሰማዋለህ። እሺ